ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ። ሰላም ሰላም፣ ጤና ይስጥልን የተከበራችሁ ውድ የእናቶች ጊዜ ተከታታዮች እንደምን ሰነበታችሁ? እንግዲህ እናቶች ጊዜ ፕሮግራም ሳምንቱን ሰዓቱን እየጠበቀ እነሆ ወደ እናንተ ሊደርስ ዝግጅቱን ጨርሷል። ዛሬም እንደተለመደው ለእናቶች ይበጃሉ፣ ይጠቅማሉ፣ እንደው ብናካፍላቸው መልካም የሆነ ውጤት ይኖራል ብለን ያሰብነው ጉዳይ ላይ ከእንግዳችን ጋራ እንዲሁም ደግሞ እንደተለመደው ራኬብና ሳራ ሞገስ አብረናችሁ ቆይታ ልናደርግ እዚህ ስቱዲዮ ተገኝተናል። እንኳን ደህና መጣችሁ። ራኬብ እንዴት ቆየሽ? እግዚአብሔር ይመስገን። እንዴት ቆየሽ ሳሪ? ሳምንቱ እንዴት አለፈ? መልካም ነበረ፣ በጣም ቆንጆ ነበረ። ትንሽ ሩጫ አለው ያው ከልጆች ጋር ከስራ ጋር፣ ግን መልካም ነበር። እውነት ነው። የሳምንቱ መገባደጃ ላይ እንግዲህ እሁድን ጠብቀን የሳምንቱ መቋጫ ላይ ምናልባትም ቀጣዩን ሳምንት፣ ቀጣዩን ቀን፣ ቀጣዩን ጊዜ እቅድም ለማውጣት በተለይ ደግሞ ለእናቶች የተለያዩ ጉዳዮችን እያነሳን ሀሳብ ብጤ የምናጭርበት መድረክም እንዲሆን ነው ይህን የእናቶች ጊዜ ፕሮግራምን እያዘጋጀን ወደ አድማጮቻችን የምናደርሰው በትርታ ሬዲዮ 97.6 ላይ ዘወትር እሁድ ከ8 ሰዓት እስከ 9 ሰዓት ቆይታን በሚያደርገው በዚህ የእናቶች ጊዜ ፕሮግራማችን ላይ ለዛሬ እንግዳ አድርገን የጋበዝናት ሌላ እናት ደግሞ ተረኛ እናት አለች አብራን ከኑሯ ከተሞክሯ በተለይ ደግሞ እናቶችን ያስተምርልናል ብለን ከህይወት ታሪኳ ላይ መዘን የምናነሳው አንድ ርዕሰ ጉዳይ አለ። እዚህ ስቱዲዮ አክብራን ተገኝታለች። ነጻነት ስለሺ ትሰኛለች። ነጺ ነው ምላት እኔ ብዙ ጊዜና እንኳን ደህና መጣሽ ነጺ። እንኳን ደህና ቆያችሁኝ። ሳሪም ራኬብ ያው እናትነት ብዙ መልኮች አሉት፣ ብዙ መገለጫዎች አሉት እና ዛሬ እንደው ምን አይነት ልዩ እንግዳ ሆና ነው ወይዘሮ ነጻነት ስለሺን እዚህ የጋበዛችኋት መባላችን አይቀርምና እስቲ ስለ እናትነትሽ፣ ስለ ልጆችሽ የተወሰነ ነገር በይንና እንዲሁም ስለ ራስሽ እንጀምር። እሺ፣ አመሰግናለሁ። ስለ ራሴ ስጀምር ያው ስሜን አስተዋውቀሻል። ነጻነት ስለሺ ይባላለሁ። ባለትዳርና የሁለት ልጆች እናት ነኝ። አቤል ኪሩቤልና ቤተኒ ኪሩቤል የሚባሉ ወንድና ሴት ልጆች አሉኝ። በቤተሰብ በኩል ይሄን ይመስላል። ስራ በተመለከተ ከሆነ የግል ስራዬን ነው የምሰራው። ነጋዴ ነኝ። ቢዝነስ ውስጥ ኢንቮልቭድ ሆኜ ነው ያለሁት። ደስ ይላል በጣም። ልጆች እንዴት ናቸው? ልጆች በጣም ጥሩ ናቸው፣ እግዚአብሔር ይመስገን። ልጆች የእግዚአብሔር ስጦታ አይደሉ? በጣም ጥሩ ነው፣ በጣም ጥሩ ነው። ትክክለኛ ብለሲንግ ናቸው ልጆች። በህይወታችንም ያየነው ያንን ነው። ጥሩ ነው፣ መልካም ነው። ከልጆች ጋር ቅድም ራኬብ እንዳለችው ሳምንቱ በሙሉ ከልጆች ጋር በሩጫ ያልቃል። በቃ እንደዛ ነው ያለ ነው። የምናወራውም የስኬት ታሪካችን ከልጆቻችን ላይ የምናደርገው ይመስላል አይደለ? በተለይ እንዲ እናቶች ሰብሰብ ስንል የወሬያችን ማድመቂያም የወሬያችን ማዕከልም ልጆቻችን ናቸው። የእናትነት ጉዞን እንደው ልጅ ከመጣ በኋላ ትምህርት ቤት መውሰዱ፣ የተለያዩ አክቲቪቲዎች ላይ መውሰድ ማምጣት፣ እነሱ ተሟላላቸው ወይ ተሳካላቸው ወይ የሚለው ፈተና እንዳለ ሆኖ ወደ እናትነት የሚደረገው ጉዞ በራሱ ቻሌንጂንግ ወይንም ደግሞ ፈተና ያለው ነገር ነው። እንዲህ ቅልል ብሎ የምንቀበለው ነገር አይደለም። እንዳልሽው የእግዚአብሔር አደራ ናቸው፣ ከፈጣሪ የሚሰጡ ስጦታዎች ናቸው፣ የህይወት ማድመቂያዎች ናቸው። በዛው ልክ ደግሞ ልጅን ያህል ጸጋን ስንቀበል የምናልፍበት መንገድ የሁላችንም
ተሞክሮ ይለያያል። ያንቺ ደግሞ በከባዱ ነው። እንዳንቺ አይነት የህይወት ልምድ ውስጥ ወይንም የህይወት ተሞክሮ ውስጥ እያለፉ ያሉ ብዙ እናቶች አሉ፣ ብዙ ቤተሰቦች አሉና ያ ጊዜ ያ ህይወት ማስተማሪያም ይሆናል። እንደገና ደግሞ ተሞክሮሽ ለሌሎች የሆነችን ብርሃን ሊፈነጥቅ ይችላልና ዛሬ እስቲ ቁጭ ብለን ያን ጊዜ እናውጋው ብለን ነው የጠራንሽ። እሺ እናውጋዋለን፣ ደስ ይለኛል። እናንተ ከየት እንደምጀምር ንገሩኝና ከምኑ ልጀምርላችሁ? ብዙ ነገር ነው ያሳለፍኩት። ባይዘው ከመጀመሪያ ልጅሽ እርግዝና ዘመን እንጀምር። እግዚአብሔር መቼም ሲያሳልፈው ትስቂያለሽ። እየሳቅን እናውራው። እግዚአብሔር መልካም ነው እና የመጀመሪያ ልጄ አቤል ወንድ ልጅ ነው፣ አቤል ኪሮቤል። እሱን እርጉዝ ሆኜ የሰባት ወር ከ15 ቀን እርጉዝ ሆኜ በማላቀው ሁኔታ በጣም ኢሚዩኒቲ ወርዶ በቃ እንደ ጉንፋን ነበረ የጀመረኝ። ሐኪም ቤት ገባውና በጊዜው መከታተለው በጸጋ ስለነበረ በጣም 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 መልካም የሆነ በጣም ለኔ ብቻ ሳይሆን ለቤተሰቤ መልካም የሆነ ዶክተር ነው በጊዜው እንትን ያለውና ዶክተር መኮንን ይባላል። በዚህ አጋጣሚ እግዚአብሔር ይባርካው፣ እሱንም ማመስገን ፈልጋለሁ። ትንሽ ሁኔታ ለቼክአፕ ሲሄድ ሁኔታ ሲያይ ተኝ ያለኝ፣ እንደ ቀልድ ነው ተኝ ያለኝ ግን ያው ኢሚዩኒቲ ስለወረደ ብቻ ነበረ። ምን እንደታመምኩ አይታወቅም። ነገር ግን በንጋታው ተኝ ባለኝ በንጋታው ድብልቅልቅ ያለ ነገር ተፈጠረ። እኔ ራሴን አላቅም፣ ኮንሽስ አልነበርኩኝም። ሳላውቀው ለካስ ሜኒንጃይትስ ነው ነገሩ፣ ማጅራት ገትር የሚባለው። ያንን ያወቁት ከ2 ከ3 ቀን በኋላ ነው። ወዲያው አይሲዩ ወዳለበት ሕክምና እነሱ ጋር ስለነበረ አይሲዩ ወዳለበት እንድላክ አደረገና በአጋጣሚ ሀሌሉያ ነው የወሰዱኝ። ያው እኔም ይሄን ታሪክ የምነግራችሁ ተነግሮኝ ነው። ኮንሽስ አይደለም ከሆነ እሱ ተኝ ካለኝ በኋላ ምናምን ያሉትን አላስታውስም። ግን በዙሪያዬ ብዙ ሰዎች ነበሩ። ባለቤቴ ነበረ፣ እናቴ፣ አባቴ፣ አጎቴ፣ በጣም ብዙ ሰዎች፣ ጓደኞች፣ ሁሉም ነበሩ። እግዚአብሔር ይመስገን ያው ሰው አላሳጣኝም እግዚአብሔር በዘመናት መካከልና ሜኒንጃይትስ እንደ ቀልድ አለፈ መጣ። እንደ ቀልድ አለፈ ነው የምለው እኔ። ሀሌሉያ መተኛት የተጠበቀብኝ ከአይሲዩ ከወጣው አይሲዩ 3 ቀን ተኛው። ከአይሲዩ ከወጣው 10 ቀን ብቻ ነው። ኦልሞስት የዛሬ 8 አመት ገና ላይ ገና እንደነገ ሆኖ በእኛ በሰላም ወደ ቤት የገባው። እርግዝናው ምንም አልሆነም፣ አልተጨናገፈምም። በጣም እወራጭ ነበር። በአምቡላንስ እንደተወሰድኩ አውቃለሁ። ብዙ ነገር ተፈጥሯል። ግን እግዚአብሔር ያው ትሪት ተደርጌ ወጣው። ከዛ ከ40 ቀን በኋላ አቤልን ወለድኩኝ። ደርሰሽ ነበር ማለት ነው? 7 ወር ከ15 ቀን ነበር ፕሬግነንሲው። ያ ነገር ተፈጥሮ ከዛ እነዛ ሂደቶች ከሆኑ በኋላ ብቻ ከሆስፒታል ከወጣው ከ40 ወር 45 ቀን አካባቢ ሊሆን ይችላል 40 ቀን እንደነበር አስታውሳለሁ። ብቻ ከዛ በኋላ አቤል ተወለደ። እግዚአብሔር አቤል ኪሩቤል የሚባል ወንድ ልጅ አሳቀፈኝ። የሚገርመው በጣም እድለኛ ነሽ። እርግዝና እንዲሁም ብቻውን ራሱ ከባድ ነው ብለን እናጉረመርማለን አይደለ? ሂደቱ ይሄ ከመጀመሪያው ከሞርኒንግ ሲክነስ ጀምሮ እስከምንወልድ እስከምጡ ያለውን ነገር በጣም እውነትም ከባድ ነው አይደለ? እሱ ላይ ደግሞ ሌላ ነገሮች ሌላ እንከን ሲጨመርበት እንዴት ሊከብድ እንደሚችል መገመት እንችላለን። እና በጣም እድለኛም ነሽ። አይ በጣም እድለኛ ነኝ። በዙሪያ ያሉ ሰዎች መመስከር ይችላሉ። ምክንያቱም እንደውም ሐኪሜን ምን እያሉት ነበረ፣ በቃ ያው ሴት ልጅ ስታረግዝ ሁሉ ነገር ከእርግዝና ጋር ይገናኛል አይደለ? በቃ ጽንሱ ነው እና በቃ ጽንሱ የረበሻት ከሆነ ያው እንግዲህ ወጥቶ እሷ ደህና መሆን ከቻለች። እኔ ደግሞ ሐኪሙ በጊዜው በቃ እንደ ሕክምና ባለሙያ አይቷል። ጽንሱ አይደለም ሌላ ችግር ነው፣ ግን አይሲዩ መግባት አለባት ጥሩ ሁኔታ ላይ ስላልሆነች ብሎ ነው ይላከኝ። በዚህ ሕክምናው ራሱ በጣም ይሄ አለመዘናጋት የዶክተሩን ጥንቃቄ በጣም ነው የሚያሳየው። ማለት ዶክተር መኮንን ሁለተኛ ልጅን ያዋለደኝ ነው። እኔም በጣም ነው ወደው ማከብረው። በጣም እኔ ከዚህ ከሜኒንጃይቲስ ጋር ተያይዞ ብዙ ሰዎች በተለይ ህመሙ እንዲ ቀላል አርገን የምናልፈው እንትን አይደለም። 2 ሰዎች አውቃለሁ፣ ምናልባት አንቺም ታውቂያቸዋለሽ። መስማት የተሳናቸው በቃ የሆነ ጉዳት አድርሶ ነው የሚሄደው። ከዛ በኋላ ጽንሱም ደና እሷም ደና ሆነው
በተለይ ንቅት ያሉ እኔ ሁሌ ነፂ ልጆች ሳይ በጣም ንቅት ያሉ ሯሯጡ እና አንዳንድ ነገሮች ሲያልፉ ሲሆኑ በህይወታችን ውስጥ ሲከናወኑ ለኛ ትምህርት ሰጥተውን ብዙ ነገሮችን አይተንባቸው እንድናልፍም ስለተፈቀደ ነውና ልምድ ነው። በጣም ከነጻነት በላይ እኛ ያየናቸው ብዙ ትምህርቶች አሉና ወደ ሁለተኛው እርግዝና እንምጣ ወይንስ በመሀል የነበረ ነገር ነበር? አይ እንመጣለን ወደ ሁለተኛው እርግዝና። ግን እዚህ ጋር ሳልነግራችሁ ማላልፈው ነገር ሳሪ ቅድም ያነሳችሁ ትልቅ ፖይንት አለ። 6 ኪሎ ስንማር ሜኒንጃይትስ እንደ ወረርሽኝ ገብቶ ዴፍ የሆኑ ልጆች እኛ ደግሞ እድሉን አግኝተን 6 ወር ሳይን ላንጉዌጅ ኮርስ እንወስድ ነበርና በዛ ሰዓት ዴፍ የሆኑ ሰዎችን የመገናኘት ኦፖርቹኒቲ ነበርና ስንጠይቃቸው 2 ልጆች በአንድ አይነት ዓመተ ምህረት 90ዎች ውስጥ ይመስለኛል እንደ ወረርሽኝ ገብቶ እንትን ብለዋል። ሜኒንጃይትስ እና ሜኒንጃይትስ የሆነ ነገር ጥሎ ነው የሚያልፈው። ሁሌም ሳይድ ኢፌክት አለ። ሁሌም ሳይድ ኢፌክት አለው። እኔ ደግሞ ፕሬግናንት ሆኜ ይሄ ነገር ተፈጠረ ስላችሁ የ6 ኪሎ ማስተርስ እየተማርኩኝ ነበረ ስፔሻል ኒድስ እና ስፔሻል ኒድስ ላይ ምንድነው መጨረሻ ላይ የሕክምና ማስረጃዎች ምናምን ይዤ ሲሄድ ፕሮፌሰር ጥሩ ሰው የሚባሉ በጣም እንደስማቸው ጥሩ የሆኑ ሰው በዲፓርትመንቱ ላይ ያሉና የእሳቸው ኮርስ ላይ ነበር አጋጣሚ ነበርኩትና ኦፊሳቸው አስገብተው ትልቅ ሰው ናቸው በጣም እስቲ ስላንቺ እናውራ፣ እውነት ጓደኛሽ እንደነገረችኝ ሜኒንጃይትስ ነው ምንም ሳይድ ኢፌክት አንቺ ላይ አላረገም ምናምን ብለው ያው ስፔሻል ኒድ ውስጥም ስላሉ ያውቁታል። በጣም አወሩኝና ከዛ በኋላ ግን እሳቸው እግዚአብሔር ይመስገን ምናምን በሚል አወራ። መልካም ሰው ናቸው። ያለፉኝን ነገሮች እንዳካክስ ምናምን አወራን። ከዛ ግን ስወጣ ምን ማሰብ ጀመርኩ መሰላችሁ? እናት አይደለው እንግዲህ ወደ እናትነት ስንመጣ እንዴ ይሄ ነገር እኔ ላይ የሆነ ነገር ካልጣለ በቃ ሞዶ ልጅ ላይ ይጣላል ብዬ ተጠቃፈኩ። በጣም ደመደምኩኝና አልትራሳውንድ እያስነሱ ስነሳ የልቡን ምት ያስደምጡኛል። ማመን አቃተኝ። የመጀመሪያ ነገር በኦፕሬሽን የወለድኩት ወልጄ ወዲያው ልጄን አምጥተው ሲያሳዩኝ አየው ነበረ። እጁና ያለው አይ ኮንታክቱና ያለው ጆሮን ለመስማት እንዲሞክሩ ይባላል እና አቤልን በራሴ ወይ ፈተሽኩት። ገብቷችኋል? እግዚአብሔር እኮ ጻድቅ ነው። ምንም የሆነ ሰው ልጅስ ቢሰጠኝ አይደለም። ነገር ግን ያው እግዚአብሔር አንድ ጊዜ ሲፈትነን በቃ የእኔ ላይ ስላልነበረ ሳይድ ኢፌክቱ በቃ ወደ ልጅ አልፏል የሚለውን ሹር ነበርኩኝ። ግን ይኸው ሳሪ እንዳለችው ነው። በጣም አክቲቭ ልጅ፣ በጣም ከምላችሁ በላይ አክቲቭ የሆነ ልጅ ነው እግዚአብሔር የሰጠኝና እግዚአብሔርን አመሰግናለሁ። በዛ ውስጥ በጣም ነኝ፣ እውነት ነው ነኝ። እንኳን ማንነታችን ያክል ነገር አይደለም እርግዝና ላይ ትንሽ ነገር እንኳን ተወስዶ ምን አይነት ኮምፕሊኬሽን እንደሚያመጣ ልጆች ላይ ምንም እንሰማለን አይደለ? እና በጣም እድለኛ ነሽ። እውነት ነው። ቀጣዩ ዘመን ቀጣዩ ጊዜ እንዴት አለፈ? ከዛ በኋላስ? ቀጣዩ ጊዜ እንግዲህ ያው ልጅ በማሳደግ ቢዚ በመሆን ሁሉንም ነገር ትቼ ነው ቤቴ ሆኜ ልጄን ያሳደግኩት። ግን መስራት የሚገባኝ በጣም ኢምፖርታንት ነገሮች ሲኖሩ ማንም ሰው እንደሚያደርገው ለእናቴ ልጄን አስይዤ ነበር የምሰራው። እንዳልኳችሁ ነጋዴ ነኝ፣ መነገድ አለብኝ። ቀጠለ። አጋጣሚ የ6 ኪሎ ፔፐር ላይ ስደርስ ነው የወለድኩት። ፔፐሩንም መስራት ጀመርኩኝ። አድቫይዘሪም በጣም መልካም ሰው ነበረ። 1-2 ወር ከልጅሽ ጋር ስፔንት አድርጊና ጀምሪ ያለኝ። ያ የጀመርኩትን ፔፐር ግን የማላቋረጥበት አንድ ከባድ ነገር ደግሞ እንደገና በህይወቴ መጣ። 1-3 ወር እናቴ ጋር ታርሼ ቆይቼ ከተመለስኩኝ በኋላ ባክፔን በጣም ይሰማኝ ነበረ። እዚህ ስካፑላ ወደሚባለው አካባቢ በጣም በግራዬ በኩል ያመኛል። ከዛ ካያችሁ እንግዲህ እናቶቻችሁ ጋር ስትታረሱ እንደ እድል ገጥሟችሁ ያው በቃ አንቺ ሰው የሚልሽን አሰሚም ክፍት ነበረ ምትለብሹ ምናምን እኔ ደግሞ የካቲት ወር በኛ የካቲት ወር ላይ ነው ፌብሩዋሪ የካቲት አይደል? እዛ ላይ ነው የወለድኩት። ሙቀት አለ። ፕላስ የነበርኩት ደብረ ዘይት ነው። እናቴ ደብረ ዘይት ነው። ደብረ ዘይት ነው እየታረስኩ ያለሁት። ምን ማድረግ እችላለሁ? ሙቀት ነው። ክፍትፍት ብዬ ነበር በእውነት በቃ በኦፕሬሽን የወለድኩ ሁሉ አልመስላችሁም። እና
አንዳንዴ እናቶቻችን የሚሉን አንሰማም እውነት ነው እያልኩኝ እኔ ሀገር ሰላም ብያለሁ። ግን ያ ፔን እየባሰ መጣ። ከባለቤቴ ጋር ያው 3 ወር ሲሆነኝ ልጃችንን ይዘን የወለድነውን አዲሱን ብለሲንግ ይዘን ወደ ቤታችን መጣ። የመጀመሪያ ልጅ አቤልን እንደወለድኩኝ። ከዛ በኋላ ግን የመጣው ነገር ከባድ ነበረ። ባክፔኑ እየባሰ ሲሄድ ኦልሞስት ከ8 ወር ሐኪም ቤት የመመላለስ በኋላ በግራ በኩል ቸስት ላይ እጢ እንዳለ ታወቀ። ግን 8 ወር ተመላልሻለሁ ሐኪም ቤት ማለት ነው ሳይታወቅ ምን እንደሆነ ሳይታወቅ የተለያዩ ሜዲኬሽኖች እየተሰጡኝ ኦር ደግሞ እንዴት ልበላችሁ ለምሳሌ ይሄ የቴራፒ ፊዚካል ቴራፒ አለ አይደለ የማሳጅ አይነት ቴራፒዎች እየተሰጡኝ በሽታው ሳይታወቅ ምን እንደሆነ እኔ ገባለሁ እታመማለሁ በየ8 ሰዓቱ መድኃኒት ወስዳለሁ አንዳንድ ጊዜ በየ6 ሰዓቱም ልወስድ እችላለሁ በጣም ፔን አለኝ ፋይናሊ ግን ፔን ሪሊፍ ፈቃንቲ ፔን ነው ወስደው ሌላ ምንም ወስደው ነገር የለምና መጨረሻ ላይ ግን እጢ እንዳለ ታወቀ ያው ቀለል አድርገን ስናወራው ያ እጢ ወጥቶ ሲመረመር ካንሰር ነበረ የምን እጢ ነው እጢው አለ ቦታው ላይ ማለት ነው የሆነ ቦታ ተገኘ ላይክ በግራ በቸስት በኩል ግን ኤግዛክት ከዛ ጋር አይደለም ከሌላ ቦታ ላይ ሊበቅል ወይም ሊወጣ እንደሚችል ስለሚያውቁ ከሌላ ቦታ ሳምፕል ተወስዶ ሲመረመር የደም ካንሰር አይነት ካንሰር ሆኖ ተገኘ። ከዛ በኋላ አዲስ ዜና ማለት ነው። ይሄ ሲሆን ልጅ 1 አመት አልሞላው የ9 ወር ልጅ ነው። እንዳልኳችሁ ኦልሞስት ከናቴ ቤት ወጥቼ ከመጣ አክቹሊ እዛ ሆኜ ነው እኔ ፔኑ የጀመረኝ አራስ ሆኜ ነው ግን እየባሰ መጣ ነው እንጂ አራስ ሆኜ ነው የጀመረኝ ከሷ ጋር ሳልመጣ ነው ንፋስ ነው ምናምን የሚባለውም ለዛ ነበረ። ከዛ በኋላ ያ ነገር እየባሰ መጥቶ ሲመረመር ግን ሪዛልቱ ይሄ ሆኖ ተገኘ። ካንሰር የደም ካንሰር አይነት ነው። አራስ ልጅ ይዤ ብቻዬን ማሳድግ እናት ነኝ። የሚገርማችሁ ብቻዬን ሳሳድግ ዝም ብሎ ለእንትን ሳይሆን በደንብ ቤቴን ማኔጅ አድርጌ ባለቤቴ ቀን ስራ ነው የሚውለው ልጄን አስተኝቼ እየሰራው መሆን ያለበትን እያደረኩኝ አጋዥ አልፈልግም ብሎ ይሄ አረቆይ እኔ ራሴ ይሄ ቤትሽን ማኔጅ ማድረግ የሚፈልግ ሴት የለም አዲስም ትዳር ነው እንደዛ ነበረ ስሜቴ። ነገር ግን የሰው እርዳታ የሚያስፈልገኝ ጊዜ መጣ። ምክንያቱም እዚህ ጋር ይሰማኛል እምላችሁ ይሄ ባክፔኑ ምን ወደ መሆን መጣ መሰላችሁ ቆሜ እንኳን በግራጅ ሽንኩርት ይዞ መላጥ እስከማልችል ድረስ በዚህ ጋር ለልጄ ሽንኩርት ይዤ ልጣለው ስል ግራጄ ብድግ ሲል ሁሉ እስከሚያመኝ አይነት ሆነ። ህመሙ ከባድ ነበረ፣ በጣም ከባድ ነበረ። እኔ ግን እዚህ ጋር ማወቅ የምፈልገው ትልቅ ነገር ይሄን ዜና ስትሰሚ አዲስ እናት ነሽ፣ አዲስ ገና ኑሮ ጎጆ ወጪ ነሽ፣ ገና እያጣጣምሹ ነው። ትንሽ እንኳን ራሳችንን ሲያመን በጣም ነው እንደው እንዴት ተቀበልሽ ይሄን ዜና ስትሰሚ እንደ እናት እንደ አንድ ሰው ይሄን ነገር እንዴት ተቀበልሽ? ከባድ ነው፣ በጣም ከባድ ነው ማለት በተለይ ከመመላለሱ በኋላ የሆነ እባጭ ነገር ያሳያል እና እባጭ ነው አይደለም የሚለው ወደ ሲቲ ስካን ሲባል እዛ ጋር እኔ በቃ በጣም ደንግጫለሁ። በራሽ ሳይቶ ነበር እባጭ ይመስላል የተባለው ሶ የዛ ሪዛልት ይምጣ ተብሎ ሪዛልቱን ከታየውበት ቦታ ወደ ሐኪም ይዤ ሲሄድ ማላቃቸው ሜዲካል ወርዶች በተቻለ መጠን ጉግል እያረኳቸው ነበርና ላይክ ሳነበው ካንሰር እንደሆነ ገባኝ። በጣም ከባድ ነበር ማለት እንደዚህ እንትን ምለው አይደለም። ነገር ግን ያው እግዚአብሔር ልቤን ጠብቋል። እኔ ራሴን መንፈሳዊ ለማድረግ አይደለም። ነገር ግን ልክ ያንን በሰማው ቅጽበት ምንም አይደለም ያደረኩት። ልጄን ይዤ ልጄ የሚጫወትበት ምንጣፍ ላይ እግዚአብሔር ፊት ነው የተደፋሁት። ጠንካራ ሰው ስለሆንኩ አይደለም፣ መንፈሳዊ ሰው ስለሆንኩም አይደለም፣ እግዚአብሔር ስለረዳኝ ነው። እስከ ዛሬ ድረስ ህመም ነው ብዬ እንዴ ነው ብዬ ያሳለፍኳቸው ጊዜዎች አልፌ በቃ ማልቀስ ጀመርኩኝ። ማለት ምንድነው አዲስ ነገር ነው። ካንሰር ስሙን አስቡት። እስከ ቅርብ ጊዜ ስሙን መጥራት አልፈልግም ነበር አልዋሻችሁም። በቃ እና ያንን ከሰማው እስከ 2 አመት ድረስ ለሰው አላወራውም ብላችሁስ ከጥቂት ሰዎች በስተቀር በጣም ከባድ። እናቴ አታውቅም። ባለቤቴ በጣም ነው የምወደው፣ በጣም የምወደው ባል ነው ያለኝ። እግዚአብሔር ይባርከው፣ እሱ ያውቃል።
ለኔ በጣም ክሎዝ የሆነ ታላቅ ወንድም አለኝ። እሱ ያውቃል። እናትና አባቴን በነግራቸው እንደሚሰበሩ ፈራው። እንዳልነግራቸው ያረጋኛል ነው። እናቴ በጣም የጸሎት ሰው ናት። አባቴ ነገሮችን የመቻል አቅም አለው፣ ግን ይሰበራሉ ብዬ ፈራው። ገና የልጅ ልጅ ቤት ውስጥ መጥቶ የመጀመሪያም የልጅ ልጅ እኔ ነው ደስታ መታየት ሲጀምር ይሄ ነገር መሆኑ ፈራው። ከዛ ደግሞ የእናቴ ወንድም በጣም ክሎዝ ነኝ ከሱም ጋር። እኔ በማቀው 3ቱ ናቸው የሚያውቁት በቃ። ከዛ በኋላ የነሱ ጉትበት አልቻልኩት። እነሱ ለተሻለ ሕክምና ወደ ውጪ ሂጂ፣ በዚህ ግባ፣ በዚህ ወጣ። እኔ ልክ ካንሰር መሆኑ ሳቅ ሕክምና አቆምኳ። ማ መድኃኒት ይውሰድ ትንሽ ልጅ ይዘጋ ያንን ሰው መኖርን መዳንን ይጓጓል። ምን አስበሽ ነው? ትክክለኛ ጥያቄ ነው። ምንም አላሰብኩም፣ ግን እግዚአብሔርን ጥያቄ ነበረኝ። በቃ ከሱ ጋር ከራከር ነበረ። ትክክል ላይ ትክክል አይደለሁም ለእናንተና ለአድማጮች ተዋለሁ። መቼም እንደዚህ አይነት ሚዲያ ላይ መጥቼ ያንን እንትን ማለት አልፈልግም። ነገር ግን በጊዜው እኔ እግዚአብሔር ጋር ብዙ ጥያቄ ነበረኝ። እግዚአብሔር ደግሞ አምላክ ነው አይደለም? በቃ አወራሁት። የማወራው በጸሎት ነው። አወራሁት 2 አመት ያለ መድኃኒት እያልሽ ነው? የስ በቃ እንደሆነ አውቅ ያለው ያለ መድኃኒት። አዎ፣ ግን ምን ተፈጠረ በመሀል? ከዛም በፊት ባንኮክም ሄጄ አቅ ስለነበረ በጣም በወንድሜና በባለቤቴ ውትበታ ባንኮክ ሄድኩኝ። ባንኮክ ሲሄድ ስቴጅ 3 ላይ እንደደረሰ ተነገረኝ። ባንኮክን ቦስደው እዚህም ቦስደው ሕክምናው አንድ እንደሆነ ተነገረኝ። ኬሞቴራፒ እንደወስድ ተነገረኝ። እኔ ደግሞ ኬሞቴራፒ ሰዎችን ብዙ ነገር ሲያረግ ስላየው ኬሞቴራፒ አልወስድም አልኩ። አስቸግሬያለሁ፣ አልዋሽም። ግን ሳስቸግር እግዚአብሔርን ተማምኜ ነው። እግዚአብሔር መድኃኒት አትውሰዱ ግን አይልም፣ እንዳነሳሳት። ምንም ነገር ስናረግ እንደ እምነታችን በእግዚአብሔር ፊት መሆን ያለበትን እናረጋለን እንጂ መድኃኒት አትውሰዱ አይልም። እኔ ግን መድኃኒት አትውሰጂም ተብዬም አይደለም። እኔ በቃ እያወራሁት ያለሁት ነገር አለ። ታይም ፈልጋለሁ ከእግዚአብሔር ጋር ነው የምትይኝ ስጠይቅሽ ስጠየቅ ደግሞ በሽታው በራሱ ባህሪው እንደዛ አይነት ጊዜ የሚሰጥ አይደለም እና ተረጋግተሽ ለራስሽ ራሱ ይሄን ነገር አሳምነሽ ጊዜ አለኝ ብለሽ አስበሽ ወይም ወደ ሌላ ደረጃ እንዳያድግ የከፋም ነገር እንዳይመጣ እንዴት ራስሽን ማረጋጋቻች? እኔ እውነት አሁን ብዙ ሰዎች ሲጠይቅ አሁን አንዳንድ ሰው እንዴት መሰልሽ እንዲህ ሲሆን የእምነት ሰው አድርጎ ይስልሻል። አንዳንዱ ደግሞ በቃ የሆነ ጨካኝ ሰውም ያደርግሻል። እኔ ግን አንድ ማቀው ነገር አለ። እግዚአብሔር ነው ይረዳኝ። በቃ የእግዚአብሔር ጸጋ በዛ ውስጥ አሳልፎኛል። እኔ ሌላ መልስ የለኝም። ምክንያቱም ያ ሁሉ ነገር ሲሆን ላይ የማያቸው ለውጦች አሉ። እጢዎቹ እያደጉ እየመጡ ነው። የኔ ህመም እየጨመረ እየመጣ ነው። እኔ ደግሞ እግዚአብሔርን እየጠበቅኩ ነው። ምን እስኪሆን ካልሽኝ የሆነ ሚራክል እስከሚሆን። ሚራክል ግን እግዚአብሔር በመድኃኒት ውስጥ የሚያረጋል፣ ያለ መድኃኒትም ያረጋል። ገብቶሻል? ከፈለገ እዚህ ጋር የሚታየውን እኔ ላይ አንገቴ ላይ ወጥቶ የነበረው የሚታየውን ያቀልጠዋል። አይ ካለ ደግሞ በመድኃኒት በኩል ያቀልጠዋል። እንደዛ ነበር መሆን የነበረበት። ያው ሲያልፍ እንስቃለን አይደል? መቼም ስለ ካንሰር እያወራን እንደዚህ እንሳቅ። ነገር ግን ትክክል ነበርኩ ትክክል አይደለሁም ምን ሳይሆን በቃ እግዚአብሔር ግን በዛ ጊዜ እንድጠነክር አድርጎኛል። እኔ በማላቀው መንገድ ግን የመጀመሪያ ምን ተሰማሽ ያልሽኝ ጊዜ በጣም ደነገጥኩኝ፣ በጣም አለቀስኩኝ አልኩሽም። በጣም እየጸለይኩ እግዚአብሔር ወደ ልቤ የሚያጽናናን ቃል ልኮ አጽናንቶኛል ለኔ በሚገባኝ መንገድ። እኔ እግዚአብሔርን በቃሉ ነው የማውቀው፣ በቃሉ ነው የሚያወራኝ። ግን ነጻነት የተለየች መንፈሳዊ ሰው ስለሆነች አይደለም፣ ስለረዳት ነው። ስለዚህ አሁን ልልሽ የምችለው ጸጋውን ይረዳኝ። ምናልባት ነገ በህይወቴ ውስጥ እንደዚህ አይነት ነገር ቢኖር ያኛው ጥንካሬ ላይኖር ይችላል። ገብቶሻል አይደለ? ላይኖር ይችላል። በብዙ ነገሮችም ደግሞ ራሴን አይቼዋለሁ። ግን እስቲ ካረኩኝ ከእግዚአብሔር ጋር በፊት ከነበርኩት በላይ ማለት ነው። ስለዚህ አሁን ላጠየቅሽ ጥያቄ ልልሽ የምችለው እግዚአብሔር ጸጋ ነው እኔን እንድቆም ያረገኝ። ወይም ደግሞ እንዳለ ያወቅኩ እኮ ነው። ከዛ እዛ ውስጥ ሆነሽ ሰው ሲሞት ትሰሚያለሽ። ስንት ነገር አለ አስቢ ውስጥ። ከዛ ደግሞ በጣም ሌላ የተቸገርኩት ለምሳሌ ልበልሽ እና አንቺ ቤስት ፍሬንድ የሆነሽ ያንን ኬዝ አውቀሽ
የኔ አለመታከም ያሳስብሻል አይደል? ነዚህ ማለ ብትታከም እንትን እኮ አንድ ቦታ እኮ ብለሽ ስታወሪ መስማት አልፈልግም። መስማት ሰው ምን ተማምኖ ነው ያስብላል አይደል? በቃ እኔ እግዚአብሔርን ያልኩት ነገር አለ፣ ከገደልክም ግደለኝ ብየዋለሁ። ግን ትክክል አይደለም። እኔ ያን ጊዜ ሳስበው በጣም የሚደንቁኝ ነገሮች አሉ። አንደኛ አቤል ሲወለድ ልጅ ናት ያገባችውም በልጅነት ነው ማለት ልጅ ስንል በእድሜም ኦፍ ኮርስ ልጅ ናት። 20ዎቹ አጋማሽ ላይ አይደል እናትነትንም ልምምድ ለማድረግ ከዛ ደግሞ ህመም አለ የሜኒንጃይቲስ ወይንም የዚህ እንትኑ ህመም ሁላችንንም ማስደንግጦ ያለፈ ጊዜ ነው። ከዛ ደግሞ ይሄኛው ነገር መጣ። አዲስ ሙሽሮችም ናቸው። ይሄ ሁሉንም ነገር ሳታጣጥሚው ህመም የሚመጣበት ዘመን ለሰው ልጅ ለመጠንከር ተስፋ ላለመቁረጥ በጣም ፈተናው የሚበዛበት ጊዜ ነውና ልጅን ትንሽ ነው የመጀመሪያ ልጅሽም አይደለ በዛ ጊዜ ውስጥ በዛ ሂደት ውስጥ ሰውም ቢኖር ረዳትም አጋዥም ቢኖር የሚሰሙን ብዙ ነገሮች አሉ። እንዳንጠነክር የሚያደርጉን ብዙ ነገሮች አሉ። እንዴት ታለፉ ብዬ እደነቃለሁ። እንዲህ አሁን የመሳቃችን ነገሩን አስታውሶ እንደ ቀልዴ ማለፋችን ሚስጥር ምን እንደሆነ ብትገልጪልንም እኔ ግን ያ ጊዜ ላይ ቆመሽ ስታስቢው ምክንያቱም ዛሬ ላይ አንቺ ይህንን ተሞክሮሽን ይህንን ያለፍሽበትን ነገር እንድትነግሪን ስንጠራሽ ስንጋብዝሽ ያሰብናቸው ብዙ በዛ ሂደት ውስጥ የሚያልፉ እናቶች ይኖራሉ። በእናትነት ውስጥ የሚመጡ የተለያዩ ቻሌንጆች የመኖራቸውን ያህል ከህመም ጋር ከእንትን ጋር የሚታለፉ እንትኖች ደግሞ ብዙ ናቸውና ለነሱም ያን ተሞክሮሽን እንድታጋሪልን ነውና ምን ነበረ በዛ ሰዓት የሚሰማሽ? የሚሰማኝ ከባድ ነበር። ከባድ መሆኑ ብቻ ሳይሆን ምን አይነት ጥያቄ ጠይቅ ነበር መሰለሽ? ያው ከእግዚአብሔር ጋር እየተጣላሁም እየታገልኩም ነው አላልኩሽም? ለምን ሊሰጣኝ ገባሽ? የምትወስደኝ ወይም መሞት ከሆነ ለምን ሊሰጣኝ አይባልም። ግን እንደዚህ ባልኩ ደግሞ ማግስት እግዚአብሔር አንተ ጻድቅ ነህ፣ ሁሉን ነገር ታውቃለህ። ልጅ የሚኖረው እኔ ስላለው አይደለም። አንተ ምን የምትወስደኝ እግዚአብሔር፣ አንተ ደግሞ እሱ እንዴት እንደምታሳድገው እኮ ታውቃለህ። ሁሉ ነገር ከልጅሽ ጋር ነው የሚሆነው። ሁሉ ጥያቄ ቅድም እንዳልኳችሁ ቤተሰብ ጭንቀቱ ቢኖርም የባለቤቴ ጭንቀት ቢኖርም ሁሉን ነገር ግን የምታገናኘው እናት ሆነሻላ ስለ ልጅሽ ነው። እና ሳልፈው ከባድ ነበረ። ሳልፈው ግን ወደ በኋላ ደግሞ ወደ መድኃኒቱ ስመጣ ደግሞ የሆነውንም በዛው አወራችኋለሁ። ሳልፈው ከባድ ነው። ከባድነቱ ግን ምንድነው? እኔ ሁላችሁ ያ ነገር ካለፈ በኋላ ሰዎች ለተለያየ ነገር ይደውሉልኛል። ስላችሁ እንዴት ነበር ያለፈው? አንድ ሰው በዚህ ነገር ውስጥ ነው ይሉኛል። እና እነዛን ሰዎች በስልክ አወራቸዋለሁ ወይም ደግሞ ሄጄ አወራቸዋለሁ አይደል? በእውነት ስነግራችሁ ግን የምነግራቸው ነገር እንዳልኳችሁ ጥንካሬው ምኑ የመጣው ከእግዚአብሔር ስለሆነ ይሄ የምታልፊበትን ነገር ወይም የምታልፍበትን ነገር ማንም አንደርስታንድ አያደርግሽም። ወይም ደግሞ እንዴት መሰላችሁ? እናት አሁን ከእናት በላይ አንደርስታንድ የሚያደርጋለ? እናቴ በጣም አንደርስታንድ ታደርገኛለች፣ ትጨነቃለች። ግን አንድ ጥያቄ ልጠይቃችሁ። እናቴ ያንን ነገር ፔንሽን ልውሰድልሽ ብትል ትችላለች? አይ በቃ እኔ ልታመምላት፣ እኔ መድኃኒት ልውሰድላት አትችልም አይደለም? እግዚአብሔር ግን ይችላል። ስለዚህ እኔም እንደውም ብላችሁ በቃ ማንም ባያየው ምን አጽናናሽ ካላችሁ፣ ማንም ባይገባው፣ ማንም ፔኔ ለመውሰድ እየፈለገ ባይወስድ፣ ይሄ ሙድ ስዊንግ ነው ይባለው ግልብጥብጥ የሚለውን የስሜት ራሱ ዛሬ እንዴ አንቺ እግዚአብሔር እንዴት ይባላል ትይትቻለሽ እኮ ከንግግር አይደል? ዛሬ እንደዛ ስል ነገ ደግሞ መልካም ነው ስል ከነገ ወዲያ ሳቂታውኝ ስታገኝ በሌላ አረባክሽ እግዚአብሔር ያቃልልሻለሁ፣ ሌላ ቀን ደግሞ ውልብሻለሁ። እንደዚህ አይነቱ ስሜት ራሱ አንደርስታንድ የሚያደርገው እግዚአብሔር ነው። ስለዚህ እግዚአብሔር ያየዋል፣ ያን ነገር እግዚአብሔር አይቶታል የሚለው ግን እኔን አቆሞኛል። ገብቷችኋል? አልኩሽ በጣም የምትወድሽ እናትሽ እኮ ባንቺ ምትክ ኬሞቴራፒ አትወስድልሽ። ገባሽ? አይ ልጄ በቃ እኔ ኖር ያለው ልጄ እድሜዋ ነው ትሂድ ትስራ ልጇን ታሳድግ፣ ግን ህመሙን እኔ ላይ ያርገው ብትል ይሆናል? መቀያየር አይቻልም።
አንቺ ላይ ነው የመጣው። ሰው ሲታመም ብቻውን ነው የሚታመሙ፣ ግን አብረውት የሚታመሙ ህመሙን ባይሸከሙትም አብረውት በብዙ ነገር የሚታመሙ በዙሪያው አሉ። ስለዚህ ያንን አንደኛ እንደዛ አይነት ሰዎች እግዚአብሔር በዙሪያ ያዘጋጃል። ለኔ አዘጋጅቶልኛል። ለኔ ጓደኞቼ ጓደኛ ብቻ አልነበሩ። ለኔ ጓደኞቼ አብረውኝ አልቅሰዋል፣ አብረውኝ እየየ ብለዋል። እኔም ማላቃቸው ከምልሽ በላይ በጣም ብዙ ሰዎች ለኔ ጸልየዋል። ነገሩ ሲያልፍ ጸለይኩልሽ እንዲሆነ ህልም አይቼ የሚሉሽ ብዙ ሰዎች አሉ። እግዚአብሔርን ታዘውታል፣ ያም አሳልፎኛል። ስለዚህ አሁን ዛሬ ላለችው ጊቭ አፕ ማድረግ አያስፈልግም። የሚደረገውን እያረገን መድኃኒት ከመውሰድ ካለብን መድኃኒት እየወሰድን ስፖርት ማድረግ ካለብን ስፖርት እየወሰድን ግን ልባችንን አዘጋጅተን እግዚአብሔርንም እንጠብቃለን። እግዚአብሔር ደግሞ ሰዎችን ያስነሳልናል። ለኔ ያልጸለየ ያሳደገኝ፣ ለኔ ያላለቀሰ፣ የኔ ጉዳይ ይዞ በእግዚአብሔር ፊት ያልቀረበ ሰው እኔን የሚያቀኝ አለ ብዬ አላምንም። ኢቭን እስካሁን ድረስ እማላቃቸው ሰዎች እንደጸለዩ ግን አምሹር እግዚአብሔርን እንደለመኑት፣ እግዚአብሔርን እንደጠየቁት። ስለዚህ ያው መከራው ሲመጣ እግዚአብሔር ሰዎችንንም አዘጋጅቶልኛል ብዬ አምናለሁ። የሰዎች አብሮነት ግን አብሮኝ ነበረ፣ ብቻዬን አልነበርኩም። እንግዲህ ጥያቄሽን ከመለስኩ አላቅም። አያግዝም አልልም። የሰዎች አብሮነት ተስፋ ማድረግ፣ ከዛ ደግሞ ተስፋ በማድረግ ሂደት ውስጥ ልዩ የሚያደርገው ካንሰሩ እንጠራው ነው። በጊዜው መወያየቱንም ነው እንጂ ምልሽ ማውራት አለብን። ሳሪዬ ባይዘው እኔ ትክክል አይደለሁ። ዶክተሬ ሞክሶኝ ነበረ። ምንድነው እንደውም አንድ ያለኝ ይሄ ማለት ቃሉን ሲጠቀመው እንዴት ነው ትክክል ያልሆነ ድንቁርና ነው አለኝ። ድንቁርና ማለት ራሱ ይሄ እኛ በምንለው መንገድ ሳይሆን በቃ መወራት አለበት። ሰው ከታመመ የሚታመም ሐኪም ቤት ይሁን ይሞታል አይደል አለኝ። ሐኪም ቤት ይሞት ምንድን ነው? ሰው የሚያስፈልገውን ትሪትመንት ማግኘት አለበት። ይሄ ሶሳይቲያችንም ይመስለኛል መደበቁ ትክክል አይደለም። እኔም ትክክል ነኝ ብዬ አላስብም። ግን ከመጣብሽ ድንጋጤ የተነሳ ልትሸሽጊ እኮ ትችያለሽ አይደል? ከሱ አንጻር ነው ያለን ግንዛቤ። የሰው ፊት ይቀየራል ታውቂያለሽ። አሁን እኔ በጣም ኮንፈርት የማይሰጠኝ ቴንኪዩ በቃ ኮንፈርት የማይሰጠኝ ነገር አይደለም። ማንም ሰው በጣም እንደዚህ ምንድነው ይሆንሹ ምናምን ብሎሽ ሰው ካንሰር ስትዩ ፊት ለፊትሽ ሰውየው ሲቀየር ታያለሽ። እኔ ደግሞ ያንን አልችልም። ዩሲ የኛም አዌርነስም ሊሆን ይችላል። ከዛ ሂደቱን ደግሞ ከበድ የሚያደርገው ወደ ሁለተኛ ልጅ እናትነት የተንደረደርሽበት ዘመንም ያ ነው። አዎ ባንኮክ ሄድኩ አላልኳችሁ? ባንኮክ ላይ አንድ ስሜት ተሰማኝ። ማልዋሻችሁ እሱ ልንገራችሁ። ስቴጅ 3 እንደደረሰ ለምን እስካሁን እንዳልታከምኩ ሐኪሙ ጠየቀኝ። እዚህ ምዛም በወስድ አንድ አይነት እንደሆነ ኢትዮጵያ ያሉት ሐኪሞች አሉ። ባይዘው እኔ ባንኮክ የሄድኩት ጭቅጭቅ ስለሰለቸኝ ነው። የወንድሜና የባለቤቴ ማለት ወደ ባንኮክ ሄድ እዛ ቢያንስ 1 አመት ቆይቻለሁ። እዛ ሲሄድ እዛ ስቴጅ 3 ደርሷል። ከዛ በፊት ብትታከሚ አዎ ምናልባት ሲገኝ እሱ የሚለኝ እዛ ያለው ሐኪም ያለኝ ሲገኝ ወይ ስቴጅ 1 ወይ ስቴጅ 2 ላይ ነበር። ትንሽ ሌት ስለሆኑ ስቴጅ 2 ሊሆን ይችላል። ያው ህመሙ ተሰምቶኝ ስመላለስ አላልኳችሁም ቅድም። ስለዚህ የሆነ ምርመራ አረጉልኝና እሱ ምርመራ ከ1 ሳምንት በኋላ ነው የሚደርሰው። አሁን ባለው ግን ስቴጅ 3 ነው አለኝና እዛ ታከሚ ብሎ ላከኝ። ምንም እኔም አክቹሊ ያለውን ልወቅና መሳሪያም የተሻለ ነው በሚል ጭቅጭቅም ጥላቻ ነው ሄድኩት እውነቱን ለመናገር። ነገር ግን እንደተመለስኩኝ እኔ አረገዝኩ። በዛው በህክምና ሂደት ውስጥ ከህመሙ ጋር ሆነሽ ማለት ህክምና አልጀመርኩም። ካንሰር እንደታመምኩ አውቃለሁ። አረገዝኩ። ቤተኒ ተረገዘች ሴት ልጅ። በደንብ እውነትም አልፎ ሲወራ አንድ ፖይንት ነው። እግዚአብሔር ደግሞ መከራን እንዳለፈው ያስረሳል። አንድ ጥያቄ ልጠይቃችሁ። ምንድን ነው መጨረሻ መሆነው? እኔ ኖረሽ ነው? አይ በቃ አልታከምም ብዬ እምቢ ብል ምንድን ነው መሆነው? መዳን እየቻልሽ ቴንኪዩ ባይ ዘ ዌይ ትሪት የሚደረግ ነው። ትሪት መደረግ የማይችሉ አሉ፣ አግሬሲቭ ይሆኑ አሉ። እሱ እንዲህ አይነት ታይፕ አይደለም ተብያለሁ። ግን ሄደሽ ምንድን ነው የምትሆኚው? መሞት ነው አይደል?
አደረግሽው? አይ ቀለል አድርጌው አይደለም ግን መሞት ነው። በተለይ እናት ስንሆን ለጨዋታ ሞትን አንወደውም። መኖራችንን ራሱ የምናያይዘው ከኛ ጋር አይደለም ለልጆቻችን ነውና። አዎ ግን እንደዚህ ስልሽ አሁን ቅድም ሳሪ ወዳለችው እንደመለሰሽ አንድ ነገር እኛ ቤት ሆነ ማለት ልክ እንደካወኩኝ በኋላ ሐኪሙ የት አካባቢዎች እጢዎች ሊወጡ እንደሚችሉ ነገረኝ እና ራስሽን ቼክ አድርጊ ምናምን ብሎኛልና አንገቴ አካባቢ ሆነ ቀን ስነካ አየውጢ ባንዱ ጋር ነበረ ሌላ ወጣ፣ በቀኝ ነበር በግራ ወጣ። እንደዚህ አይነት ነገርና ተስፋ መቁረጥ የለም አይደለም። ልጄ ገና 1 አመት አልሆነውም። ከዛ ባለቤቴን እንዲያልኩት እኔ አሁን ሐኪሙ ያለኝን ምልክቶች በሙሉ እያየው ነው። ኪሩዬ ግን አደራ ምልህ ልጄ አያቀኝም። በቃ ሶሪ ስለማያቀኝ አልኩት። ዝም ብለ ምን አይነት እናት ነበረችኝ ሲለ የምትወድ በለው ምን ልበለው ገብቷቸዋል። ያኔ ማለት ገና ባንኮክ አልሄድኩም እና ምን አይነት እናት ነበረች ብሎ ከጠየቀ ስንት አመቱ ነበር አይደል? ባንኮክ ሲሄድ 1 አመት ከ7 ወሩ ሲሄድ ግን አልሄድኩም ያኔና በጣም የምትወድ እናት ነበረች በለው በቃ ማለት ስለው ከዛ በጣም አለቀሰ ባለቤቴ። እኔ ደግሞ እሱ ሲያለቅስ ረብሻለሁ፣ እሱ ሲያለቅስ ተስፋ ይጠፋብኛልና ይዞ ይመጣ ማለቀሰና በጣም የእምነት ሰው ነው፣ በጣም እግዚአብሔርን የሚወድ ሰው ነው። ከዛ ነጽዬ አይዞሽ ልጅሽን አንቺ ነሽ የምታሳድጊው አለኝ። ቀላል ቃል አልነበረም። አዲስ ነገር ህይወትሽ ላይ አዲስ ነገር ከበሽታው ጋር የተገናኘ አዲስ ነገር ሲመጣ ማስበው ልጄን ነው። ገብቷችኋል? ያው ታስባላችሁ እኮ እናቴ ሰው አትሆንም ትያለሽ፣ አባቴ እንዲሆናል፣ ወንድሜ እህቶቼ ምናምን ትያለሽ እኮ ግን እናትነት እሱ ነው። አዎ እናትነት ጋር ሲመጣ ከዛ እቺን ስላየሽ እንደዚህ ያልሽ አለኝ። እግዚአብሔር እስከዛሬ አጽናናንስ፣ እግዚአብሔር እስከዛሬ ድረስ ያበረታንስ በፍጹም እንዲህ እንዳትይ ብሎ እሱም በጣም አብሮኝ ያለቀሰና እንዲህ ብዬው ደግሞ ያው ትንሽ ደግሞ ህመሙ ጋፕ ሲልልኝ ደግሞ ወደ ቀልድ እንገባለን እና እንደዛም ሆኗል ማለት ስላችሁ ምንም ሳይሆን ምን አይደለም። ማስተር ሴም እኮ ተቋርጧል። ቅድም እምላችሁ ባንኮክ ላይ የተፈጠረው ነገር እምላችሁ እኔ ስቴጅ 3 ካንሰር እንዳለብኝ የሚነገረኝ ቀን ግራጁዌሽናችን ነበር። ምን መረቅበት ቀን ነበር። ለመመረቅ ምንም አልቀራኝም። ቴሲሴ ገብቷል። እውነቴን ነው የምላችሁ ቴሲሴ ገብቷል። ግን እነዛ ትርፍ ናቸው። ልጅ እዚህ ጋር ያለ ማስተርስ ምንድነው? እኔ እግዚአብሔር ጤናዬን ከመለሰ እኮ መስራት እችላለሁ አይደለ? ግን በቃ እንደዚህ ነው ህይወት፣ እንደዚህ ነው። ግን በዚህ ሁላ ስሜት መደበላለቅ ውስጥና ውጣ ውረድ ውስጥ እንደዚህ አሁን ልጄ ሳያቀኝ ሊያድግ ነው ብለሽ ሁላ እያሰብሽ ግን ሁለተኛ ልጅ ማርገዝ ትልቅ ውሳኔ አይደለም ማለት? ቤታኒ ተረገዘች። ቤታኒ ስትረገዝ ምን አሰብኩ? ሐኪም ቤት አልሄድም ብዬ አሰብኩ። ሐኪም ቤት ከሄድኩኝ እርሊ ላይ ይውጣ ይሉኛል፣ ኬዜን ስለሚያውቁ ራሴ ስለማውቅ፣ ስለዚህ አልሄድም አልኩና 5 ወር ከ20 ቀን ሲሆነኝ ሄድኩኝ ዶክተር መኮንን ጋር። እዛ ሲሄድ አስታወሰኝ በደንብ። ለምን አስታወሰኝ? የሜኒንጃይትሱ ኬዝ። ሜኒንጃይትሱ እኮ አፕን ካረገ በኋላ ተመልሼ ዶክተር መኮንን ነው ኦፕሬሽን ያረገኝ። አስታወስኩ እንዴ አሁን በጣም ምናምን አለኝ። እንዴት ናችሁ ደህና ናችሁ ምናምን ምን ልታዘዝ ሰላም ነው አንቺ ደህና ነሽ ምናምን ይላል። ከዛ ፕሬግናንሲ እግዚአብሔር ይመስገን ልጅ እኮ እንዲህ ነው የሚልሽ፣ ልጅ እኮ እግዚአብሔር ቢያምሽ ራሱ ልጅ እንትኑን እንየው አውትካሙን እንየው አውትካሙ እኮ ልጅ ነው የሚልሽ። ግርግዝና ላይ ለሚያማቸው ሰዎች እንኳንና ልጅ እኮ እግዚአብሔር ስጦታ ነው ደስ ይላል ነው ሲና የዶክተር የተፈጠረ ጋር ምን አለኝ የደም ካንሰር አለብሽ ተብያለሁ እና ምን ላይ ነው ያለሽው? ትሪትመንት ጀምረሻል? አልጀመርኩም። ለምን? በቃ በፍጹም ተቆጣ። ከዛ ግን ያው ገባውና አየኝ። ሰው ያኔ አንገቴ በጣም አብጧል። እርግጠኛ አይደለሁም ግን ራሱ እርግዝና የሆርሞናል ቼንጅ ስለሚኖረው ያፈጥነዋል መሰለኝ። ቢታኒያን ካረገዝኩ በኋላ የእጢዎቹ የሚታዩት ውስጥ ያሉትን አላቅም፣ የሚታዩት ግን በደንብ ነበረ መውጣት የጀመሩትን በጣም ማደግና በቃ እየተጋገዝን እንሄዳለን አብረን። እኔም በሕክምና የሚያስፈልገው ነገር በሙሉ እያረኩኝ
በቃ እያለ ፎሎ አፔን ከበፊቱ ጨመረው። ግን ምን ነበረ ፈርቼ ደግሞ ምንም አልወሰድኩም። አሁን ያኔ የመጀመሪያ እርግዝናሽ አይደለም ፎሊክ አሲድ ፕሪናታሉን ያኔ ሰጥቼሻለሁና መውሰድ ነበረብሽ ምናምን የሚሉ ትክክል እንዳልሆንኩ ነግሮኝ እርግዝናውን በደንብ ተከታተለኝ። እሱ የዛ ሰዓት ነው የኔን ቤተሰብ በጣም ለሱ ደግሞ ግሬትፉል የሆነው። የትኛውም ሐኪም ቤት ብትሆኚ አብሬሽ ሄጄ መሆን ያለበት አሁን እንደባለፈው አይሲዩ ምንም ካስፈለገን ከልምድ አይደለም የሚወራው አብሬሽ ሄጄ ግን በቃ ዶክተር ሾኝ የምሰራው እኔ ነኝ ሲለኝ በጣም እኔ በዛ ሰዓት እንዲህ አይነት ነገሮች ይሰሙኛልና በጣም ተቻረገኝ በቃና በጣም ያመሰግኑታል ቤተሰቦቼ። እግዚአብሔር ከሁሉ በላይ ነው፣ ከማንም ጋር አይወዳደርም። ግን እግዚአብሔር ጋር ደግሞ ባለሙያው እንደዛ ሲልሽ ደስ ይልሻልና ቤተኒ ተፈጠረች። ያው ወደ ኬሞቴራፒው አልሄድኩም። እግዚአብሔር ብሎ በሰላም ከወለድኩኝ ወዲያው እንደምጀምር በቃ ተነጋግረን ቀጠልን። በሰላም ተገላገለ። ቢታኒያን በኦፕሬሽን በሰላም ወለድኩኝ። እዛ ጋር ግን ከባድ ነገር ነበረ። ከባዱ ነገር ለኔ አቤልን ብረስት ፊድ እያረኩ እሷን እርጉዞኜ በጣም እያስቸገረኝ ሌላ ክፍል እየገባው ምናምን ነው እምተኛው ከአባቱ ጋር እያረኩኝ ራሱ አልጋ ላይ እሱ ከዛ አባቱ እየመጣ እየጠባ በጣም ይጠባል። ወንድ ልጅ በጣም ይጠባ የለ ለካ እርጉዞኜ ማጥባት የለብኝም። ስለዚህ በቃ ለይቼ ነው ጡት ያስተውኩት አልጋዬን ከሱ ለይቼ ማለት ነው። ቢታኒ ስትመጣ ፎርሙላ መዘጋጀት ነበረበት፣ ጡጦ መዘጋጀት ነበረበት። እሷን ብረስት ፊድ ማድረግ አለመጀመሪ ለምን ከሐኪሜ ጋር እግዚአብሔር በሰላም እዛ ጋር ያደርሰን ቀጥታ ወደ ኬሞቴራፒ ብሎኛል። በቃ ያ ለኔ በጣም ከባድ ነበር። ኮቪድ ላይ ነው የወለድኳት። ለእናት ማሟላት ካለብኝ ነገሮች ብሎ የምናስበው አንደኛው ፈጣሪ ያዘጋጀላቸው ምግብ ነው መስጠት አለብን። እሱ ደግሞ ሰው አንዳንድ ጊዜ አላጠባም ብሎ ራሱ ማጠባበት ጊዜ አለ። አንቺ ለማጥባት ዩ አር ሬዲ ግን የተፈጠረብሽ ነገር ነው አለኝ። በጣም ቆንጆ ወተት የሚባለው ገዝተን ያው ሬዲ ማድረግ ነበረብን። አረግን፣ ጡጦቹን አረግን። ቢቱዬ በሰላም መጣች ኮቪድ ላይ። እንዲሁም ኖርማል እርጉዝ ራሱ በዛ ሰዓት በጣም አስቸጋሪ ነው። አንድ ሰው ራሱ ስንተኛ ራሱ አንድ ሰው እንደ አንቺ አይነት ኬዝ እንኳን የሌለው ሰው ጤነኛ ሰው በጣም በዛ ጊዜ ለመውለድ በጣም የጭንቅ ጊዜ ነበር። እኔ እስከማውቀው ድረስ ሰው ሲወልድ አይነገርም። በእውነት ሰው ሲወልድ አይነገርም። እኔ አንዴ በጸጋ ቁጭ ብለን ራሱ ሰላም ከሆስፒታል መውጣት አንደኛ ነገር በዛ ኢሚኒቲሽ በወረደ ሰዓት ራሱ እርግዝና ኖሮ ካንሰር ኖሮ ጉንፋን በቂ ነው። እሱ ነው ማለት ከዲ ኦሬዲ ወርድ በጣም አሞኛል። ይሄንን ስልሽ በቃ እሷን ወልጄ ነው ፌንት ነው የሰራሁት። በጣም አሞኛል። ከዚች መሄድ አልችልም። ለምን የዛኔ ኮል ሊወለድ ተገብቶ ብዙ ከባድ ነገር ተጠማቸው ነገሮች አሉ አይደለ? በጣም እኔ ግን በሰላም ወደ ቤት የገባው አስጨነቀሽም ነበር የኮቪድ ሰዓት መሆኑ። በነገራችን ላይ በጣም ካንሰር የሚባለው ነገር አይምሮዬን ስለያዘው ምን ስለያዘው ካንሰር የሚባለው ወርድ ይሄ ከዚህ በኋላ ምንድነው ምላ ኮቪድ ቀላል ነበር እንዴ? እኔ እዛ ቤት ራሱ ቤተሰብ ጋር ከተመለስኩ በኋላ ተኝቼ ብዙ ሰዎች ሞተዋል። በቃ ጤነኛ የነበሩ ሰዎች ወይ የት እንደያዛቸው ሳያውቁ ማለት ነው። እና እኔን ያው ሐኪሜ በጣም አስጠነቀቃቸው። በፍጹም በቃ ልጅቷን ቦትል ፊዲንግ ነው የሚያስፈልጋት፣ ለነጻነት ልዩ ጥንቃቄ አድርጉ፣ ወደ ሕክምናው ትሄድ በጣም ሲያስጠነቅቃቸው ስላችሁ ባለቤቴን ያው ሁሉ ጉድ ሲሆን እናቴ የምታውቀው ነገር የለም። አሞኛል፣ እጢዎች አሉ፣ የሆነ ቀን እታከማለሁ፣ ድናለሁ፣ ካንሰር ነው አይደለም የምታውቀው ነገር የለም። ስለዚህ ቢቱዬ ተወለደች። ቆንጆ ልጅ ንቁ እንዴት እንደምታምር ሰው አክቲቭ። እግዚአብሔር ያሳፍርሻል ማለት ብረስት ፊት ስላላረኳት ሜንታሊ ራሱ ብዙ ነገር ፈራ። ሜንታሊ ስልሽ አለ አይደል ከናጡት ማግኘት ያለባቸው ለዛ ደግሞ ልጅ ያርጋለዋ። እግዚአብሔር ግን አሳፈረኝ። በቃ እጄን ባፌ ላይ አስጫነኝ። በጣም አክቲቭ ልጅ፣ በጣም ቆንጆዬ ልጅ፣ ለአቤል እህት። አንቺ ሞትሽን ስጠብቂ እግዚአብሔር ደግሞ አዲስ በረከት ቤትሽ ያስገባል ማለት ነው። አላስገባም ታዲያ? ምክንያቱም አልኩሽ እኮ በዙሪያ ያሉ ነገሩን የሚያውቁ ሰዎች ምን ነው የሚጠብቁት? ግን በቃ መልካም ስለሆነ ቸርነቱ ስለበዛ ልጄን በሰላም መጣች። ከዛ በጣም ታመምኩ። ከሁሉም ካላችሁኝ ከባዱ ሞመንት ያነበረ በጣም ታመምኩ። አሁን ያኔ እያለቀስኩ አቤልን አደራ በምልበት እድሜ እኮ ስትቀጥሪኝ እመጣለሁ፣ ማኪያቶ ጠጣለሁ፣ ፊልም ያለው በአንቲፔኔ
ልጄ ነው ያው ባለቤቴ ይዞ ማለት ነው። ልጄ ለማንም አልቶም ከእናቴና ከባለቤቴ ውጪ እርጉዞኝ ሁሉ አያውቁም ጓደኞቼ አግኝተው። አንቺ ልጅ ምንድነው እንዲያማረብሽ ነበር የምባለው የልቤን በልቤ። እሺ ግን ቢታንያ መታ እኛ ቤት ታላቅ ደስታ ነበረ። አባቴ በጣም ቢዚ ሰው ነው። ለመጀመሪያ ጊዜ በህይወቱ ያረፈው ኮቪድ ውስጥ ነው። ሁሉ ነገር አልተዘጋም። ያ ሁሉ ነገር ሆኖ እኛ ቤት ግን ደስታ ጠፋ። እምበላው አይቀመጥም። ከአንድ ወር በላይ አራስ መሆን አልቻልኩ። በቃ አንድ ነገር አይቀመጥም። በላው ማለት የሚገርማችሁ እንደዛ ሆኖ ጡቴ ይፈሳል። ያ ደግሞ ስሜቴን ቀያይረው ነበረ። ደህና በሆን እኮ አጠባት ነበር የሚለው። በዚህ ጋር በቃ ተጨንቀዋል። ይጀመር ይለኛል ባለቤቴ። ወንድሜ ሲመጣ ነጽ ይጀመር እናት ግድ የለሽም እህቴ ብሎ እያለቀሰ ይለምነኛል። ያ ቃል ያልኳቸው አጎቴ ይለምነኛል። ከወደዳችሁኝ ጸልዩልኝ አጨቅጭቁኝ ይላለሁ። ፋይናሊ ግን ኬሞቴራፒ ለመጀመር እንደ ድል ሆኖ የሚገጥሙኝ ዶክተሮች በሙሉ መልካም ናቸው። ትሪት ያደረገኝ ሄማቶሎጂስት ደግሞ ዶክተር አፈወርቅ ይባላል። ሃሌሉያ ሆስፒታል አይ ቲንክ ከሀገር ውጭ ነው መሰለኝ አሁን። እግዚአብሔር ይባርከው። እኔ ምንም አልልም። እንደ እህት ነው ትሪት ያደረገኝ። የመጨረሻ ቀን ግን ነገርሽም እኮ ያሳዝናል። ልጅነትሽ በዛ እድሜ 2 ልጆች እናት ሰፈር ያደረግሻቸው ነገሮች እውነት ነው። ቢታንያ ነው ልጄ በሁለተኛው ወር ማለት እመላለሳለሁ ሐኪም ቤት ያው ስለሚያመኝና ልክ ሁለተኛው ወር ላይ ምግብ አይረጋም። አንድ ወር ሙሉ በቃ መጨረሻው ወር ላይ ስደርስ ምግብ አይረጋም። 2 ወር ሆና ነው መጥቼ ዛሬ ትተኛለሽ አለኝ። መጥቼ ስላችሁ በዊልቸር ነኝ። እሺ የለውም እኮ ወርዷል። እኔ እንጃ እንግዲህ የሆነ ሕክምና ባለሙያ ያንን ውጤት ቢያውቁ ወርዷል። ካለፈ በኋላ ነው የሚነግረኝ እሱ። ዛሬ ትተኛለሽ ሲለኝ በእናት ልጆቼ የሉም ምን ታየኝ። የመጨረሻ ቀን ከእናቴ ቤት ስወርድ ግራውንድ +1 ነው ቤታቸው። መውረድ ያቀተኝና መውረድ ነው መውጣት አይደለም ያልኳችሁ። ኢሚዩኒቲ ምን ያህል እንደወረደ መውረድ ያቀተኝና ያጎቴ ልጅ አለ። ያጎቴ ልጅና አባቴን እዘሉኝ ብዬ ታዝዬ ነው የወጣሁት። እና ቢቱዬን ልስማት ጎንበስ አልችልም። ኖርማሊ በቃ በጣም ተጎድቻለሁ። እንደዚህ እንደማወራችሁ አይደለምና ልስማት ጎንበስ ብዬ ጉንጯ ላይ መድረስ አቃተኝ። ከዛ እንደምንም ቀና አልኩና አንሱኝ አልኩ። ሳልስማት ነው የወጣሁት። ለመንኩት። አልወለድክም አልኩት። በልጆች ይዣለሁ ስለው እሺ የት ነው የምትኖሩት ሲለኝ ባልደራስ አልኩት። እንዴ ባልደራስ ነሽ እንዴ? ከደብረ ዘይት ነው መጣ። አይ እሱማ እናቴ ጋር ነኝ ስለው ነጻነት ዛሬ ደብረ ዘይት አልመለስሽም አይቻልም አለ። ለካሱ ትሞታለች ብሎ ፈርቶ ነው። አበድኩ በቃ። ወንድሜ ውጭ ያለ አባቴ ውጭ ያለ ባሌ ብቻ ነው ይዞኝ የገባው። አባቴ ስሙን እንዲሰማ አልፈልግም የህመሙን በቃ ለቅሶ በለቅሶ። ከዛ ባለፈው እንዳልኳችሁ ቅድም እንዳልኳችሁ ከዚህ በፊት ኪሩቤል ሲያለቅስ ስላየሁት ከኔ ጋር ሲያለቅስ በቃ ዛሬ ኪሩ ያለቀሰው ተስፋ ቆርጦ ነው ማለት ነው ብዬ እባክህ ዶክተር ልያቸው ልሳማቸው ስለው ነገ ታመጣላታለህ ልጆቹ። ቀጥታ ወደ አልጋ አለኝ። አለቀሱ፣ በጣም አለቀስኩ። እንደዛ ቀን አልቅሻለሁ። የእናትነት አንጀታችንም ሴትነትም ሰውነትም ከሚችለው በላይ ከባድ ጊዜን ከባድ መከራን ነው ያሳለፍሽው እና ዛሬ ላይ አዎ ማንኛውም ሰው ይህ ታሪክ ያስለቅሰዋል፣ ያስከፋዋል፣ እንዴት አለፈ ብሎ ይጠይቃል። እንግዲህ አልፎ ደግሞ ያወራ ነው ያወጋ ነውና በስሜት እኛም ወደፊት ወደ ኋላ እያለ ጊዜውን እያሰብን የእውነት በእንባ ታጅበን ነው የምናወራሽና ለዚህ እንዴት ነበር አልልሽም። ያቀን አደርሽ እንዳልኳችሁ አባቴ ውጭ አለ፣ ወንድም ያለ በቃ እዛ ሁሉ እኮ ከኔ ጋር ነው። ጓደኛዬ ከነባሏ አለች፣ ባሏ ስራቱ ቆመዋል ብቻ። ከዛ ምን አላት? ተኝ አላት። እና ተኝ ስላላት ነው የምታለቅሱት? ወንድሜ እኔ እኮ እንድተኛ ከፈለኩ ቆይቻለሁ። እኔ እኮ ሁሌ እየመጣው ሰበብ እየፈለኩ እየሄድኩ እንጂ ሐኪሜም እንድተኛ ከፈለከ ተኛ አላት ተብሎ ይለቀሳል ሲል በቃ እኔ ስተኛ መሞት መሰለኝ። ያው ቤትስ ቪዲዮ አይደል አመተኛት እኮ ነው። ግን መጨረሻ ላይ ያልኳችሁ ትንሹ የአቤልዬ ያኔ 2 አመት ከ3 ወር ስለሆነው
እንዲህ ስለሚል ፊት ለፊት አግኝቼውም ስሜዋለሁ። እሷን ግን መሳም አቅቶኝ ስል ከዛ ልጄን አልሳምኳትም እያልኩ ነው የተኛሁት። አልሳምኳትም። አባቴ ደግሞ ስም አውጥቶላት ነበር ሲጫለኝ ብሎ እና ቤተኒን ሲጩ ነበር ይሄን አልሳምኳትም እኮ ይሄ ቀገና የ2 ወር ልጅ አስባችሁታል? ድንቡሽ ያለች ልጅ ነው። አልሳምኳትም። ወንድሜ ይቆጣኛል፣ ትስሚያታለሽ። በዛ ሰዓት 1.4 ሊትር ከ400 ሚሊ የሆነ ፈሳሽ ሳምባዬ ላይ አለ። ያው የመጨረሻ ደረጃ የመድረሱ አንዱ ምልክት ነውና ማታ ላይ ሐኪሞቹ መጥቶ 1 ሊትር የሚሆነው ተቀዳ። ይሄ ከሳምባው ይቀዳ የለ በጀርባችሁ በኩል በመርፌ እሱ ተቀዳ። ልክ እሱን ቀርተው ሲሄዱ በጣም አሳለኝ እና ኪሩ ለካ ፈርቷል። በጣም አሳለኝ። በቃ ይሄ ትክትክ ያለሳል ከዚህ በፊት የሚያስለኝ አይነትና ልክ እሱን ቀርተው ከሄዱ እረፍት ሆነ ለኔ አላቅም። በኋላ ግን ተግባብተን ብዙ ኬሞቴራፒዎችን ወስጄ ምናምን ሐኪሜ በጣም ደስ የሚል ሰው ሲያወራ እኔ አለኝ እህቴ ብትሆኝ እንዲህ ብድግ አድርጌ አልጋው ላይ አስቀምጬሽ ስጧዞ ኬሞ ብዬ ነው። በጣም ተናዶብኛል። የሆነ በቃ የምታበሳጭ አይነት ፔሸንት ነሽና ግን የእውነት የዛ ቀን ተኝ ያልኩሽ ቀን አንጀቴን በልተሽኛል። ስለ ልጆችሽ ስታለቅሽ ያለኝና ለሊት ደወልኩ አለ። ሮብና ሰኞ ነገር ነበር። ዳዊት ደውዬ ደህና ነች እውነት ለመናገር ሁሉንም መድኃኒትም ምንም ሲሰጡኝ እሱን እየጠየቁ ነበር እኮ ግን እንዴት ናት አለችው አይነት ነገር አልኩኝ አለኝ። ሁሉ ነገር እኮ ወርዷል ኦክሲጅንንም ጨምሮ ግን አስተውለሻል አለኝ። እኔስ ግን እንደው ዊልቸር ላይ ነኝ። እኔ አንድ ነገር ልንገራችሁ፣ አሁን ሰውን ሚስሊድ ማድረግ አልፈልግም። የኔ እምነት ግን ኬሞቴራፒ ይገለኛል ነበረ። እግዚአብሔር ግን የተገላቢጦሽ ነው ያደረገው። የምንሰማው የምናየው በቃ ወስደናል ብለው ፊዚካሊ የሚለው ደግሞ አንድ አይነት ነው እንጂ አስቢ ባይዘው ትክክል ነበር የተጠቀመው ቃል። ይሄ ድንቁርና ያለው ይሄ ለመማርም ያለ መፈለጋችን ትክክል አይደለም። እውነት ኬሞቴራፒ ሁሉ አንድ አይደለም። ብዙ ሰውም ደግሞ እንደዚህ አይነት ሚስኮንሰፕሽን አለ ማለት ሰው በትክክለኛው ሰዓት ያለንም ያው ቅድም እንዳልነው በሽታውንም የማግሰፋችን ያለንም ግንዛቤ በጣም ያነሰ ከመሆኑ ብዙ ሰው በተለያየ ምክንያት ከመፍራት ይሆናል፣ ከእምነት ጋር በማያያዝ ይሆናል። ጥበብንም እውቀትንም መድኃኒትንም የሰጠን እኔ ፈጣሪ ነው ያምናለሁና እንድንጠቀምበት እንድንድንበትና ይሄን ነገር በተለያየ መንገድ እንትን ብሎ ብዙ ሰው እምነት አያድንም አይደለም ያድናል። ግን ብዙ ሰው ደግሞ መዳን ባለበት ሰዓት መደረስ በሚቻልበት ሰዓት የተሻለ ውጤት መምጣት በሚችልበት ሰዓት በተለያየ ምክንያት እንዳልኩሽ በእምነት በተለይ ከእምነትም ጋር የተያያዘ ሰው ይጎዳል እና እንደው እኔ እዚህ ላይ አስረግጠሽ ለአድማጮቻችንም አንቺ በሁለቱም መንገድ አልፈሻል በሕክምናው በእምነትሽም ጠንክረሽ ማለት ለአንድ ሰው በጣም ብዙ ነው። እውነት እኔ እንደራሴ ሆኜ እውነት ነው እውነት ያለሽው እኔ እንደራሴ ከብዙ ዘመን ቃል ያጣውለት ለአንድ ሰው ብዙ ነው እና እና ይሄን ነገር ግን እንደው በቃ አስረግጠሽ ማለት ግንዛቤያችንም እንዲስተካከል እዚህ ጋር የሚሰሙ እናቶችም ሌላ አድማጮችም መረዳት ባለባቸውም ሰዓት መረዳት ምን ያህል የተሻለ እንደሆነም እንዲያውቁት እንደው አንቺ በዚህ ውስጥ ያለፍሽ ሰው ነሽና እንደው ብታሳውቂልን ደስ ይለኛል። ለምን የተለያዩ ነገሮች አሁን ሰዓት ላይ በተለይ ሶሻል ሚዲያ ላይ ማነባለው ሰማለው እና ምን ትያለሽ? እኔ ምን መሰለሽ ምለው እንደኔ ድርቅ ማለትም እኮ አያስፈልግም። ነገር ግን አንዳንዴም ደግሞ ራሽ ማድረግም አያስፈልግም። ለምሳሌ አንድ ቦታ ይሄ በሽታ አለብሽ ተብለሽ ሌላ ጋር ሄደሽ ቼክ ማድረግ ትችላለሽ። ግን ነገርዬው አሁን እንደምናወራውም ደግሞ ፍሌክሲብል የሚያደርግ አይደለም። ስሙ ራሱ ያስደነግጣል፣ ስሙ ራሱ ያስፈራል። ስለዚህ ቆይ እዛ ጋር ደግሞ ቼክ አድርጌ ወስናለሁ የምትዩም አይደለም። ሰው በእምነቱ ያለው ነገር ያደርግ። እኔ ከእግዚአብሔር ጋር ስቲክ ማድረጌ ረድቶኛል ነው የምለው። ግን ያጠፋው ጥፋት አለ። ስቴጅ 1 ስቴጅ 2 ያለ ኤርሊ ስቴጅ ላይ ያለ ብወስድ እምወስድበትም ሳይክል ይቀንሳል። ይሄኛው ፔንም ላይኖር ይችል ይሆናል ማለት ነገርኳችሁ። መጨረሻ ስገባ ዊልቸር ላይ ነበርኩኝ። እንደዛ ማድረግ እየተቻለ
ነገር ግን ይሄ ፐርሰናል የኔ ያረኩት ነገር ፐርሰናል ነው። ሰው ቤተኛውን በሃይማኖት ውስጥ የተፈለገውን ነገር ማድረግ ይችላል። ሲያደርግ ግን እዚህ ጋም ደግሞ ሌሎች ኦፕሽኖች አሉ። እየጸለዩ ኬሞቴራፒ መውሰድ ኃጢአት አይደለም። በቃ እኔ አስረግጬ የምነግራችሁ ይሄን ነው። እንግዲህ እኔ ክርስቲያን ስለሆንኩ ጸሎት ነው የምጸልየው፣ የእግዚአብሔርን ቃል ነው የማነበው። የእግዚአብሔርን ቃል እያነበቡ በማልፈበት ኬሞቴራፒ የራሱ ሳይድ ኢፌክቶች አሉ አይደለ? በማልፈባቸው ነገሮች በሳይድ ኢፌክት ውስጥ እግዚአብሔር አንተ አብረኝ ሁን እያልኩ እየጸለይኩ ግን መውሰድ ኃጢአት አይደለም። ስለዚህ መስተካከል አለበት። አጠቃላይ እንደገና ካለማመን ጋር የሚያያይዙት ሰዎች አሉ ማለት በቃ ሕክምና ከወሰድኩ እኔ ኦልሬዲ ከፈጣሪ ጋር በየትኛውም እምነት ይሁን ክርክርና ተግዳሮት ይዣለሁ። እዚህ ጋር ፈጣሪን እየለመንኩኝ ነው። ስለዚህ የሱን ስራ ነው መጠበቅ ያለብኝና ሌላ ነገር አልቀላቅልም ብሎ ሕክምናውን ወደ ጎን የሚያረግ ሰው አለና ሕክምናው ሙሉ በሙሉማ ማድረግ እንደሱ ካመንንማ ሰው የሚያምን ሰው ዶክተር መሆን የለበትም እያልን እኮ ነው። ሕክምና ማለት እኮ የሆነ በቃ ሕክምናን በአጠቃላይ ለማያምኑ ሰዎች ይሆናል ማለት ነው። በፍጹም ሕክምናውም ላይ እንዲህ ሕክምናው ብለንም ስቲክ ማድረግ አንችልም። ግን እግዚአብሔር እንዲረዳን በተለይ እንዲከባባር ነገሮች እንዴ ለአንድ ነገር ልጠይቅሽ እኔ ከባድ የመኪና አደጋ ቢደርስብሽ ሐኪም ቤት እንዳትወስዱኝ ትያለሽ እንዴ? ውሰዱኝ ሐኪም ቤት ነው የምትይው ነው ኮንሽስ ኮንሽም ልክ እንደዛው ጊዜ እኔ እኮ ይሄ በሽታ ጊዜም ሰጥቶኛል። የበሽታውም አይነት ነው ባይተው ጊዜ የሚሰጥ አይነት ነው። ሕክምናውን ቶሎ ብትጀምሪ ጊዜ ስለሚሰጥ እንጂ ቢያጣድፍስ 1 ሳምንት ቢሆንስ 2 ወር ቢሆንስ? እኔ ግን ከሱ ባሻገርም ጊዜ ከሚሰጥ በሽታው ጊዜ ከሚሰጥሽም በላይ ግን የረዳሽ ነገር ብዬ ማምነው እኔ እንደዚህ ጋር ከምናወራው ነገር ከተረዳሁት ለእምነት የነበረሽ ጥንካሬ የስነ ልቦና ጥንካሬ ከምንም ነገር በላይ ይበልጣልና አንዳንዴ እኮ የሚገለን ቀድሞ በሽታው ሳይሆን የኛ አቀባበል ነው ብዙ ነገር ላይ አይደለ? እና አንቺ ግን ያንን ነገር እንደ ሰው ስሜትሽ ቅድም እንዳልሹ ሙድ ስዊንጉ መደበላለቁ የሆነ ደቂቃ በፊት አለማመኑ ከፍ ዝቁ ሊኖር ይችላል። ግን ከዛ ውስጥ የሚበልጠው ፐርሰንት ግን መጠንከርሽ፣ መጸለይሽ፣ ቃሉ ጋር መጣበቅሽ፣ አምኖ መገኘትሽ ትልቅ ጥንካሬ ሰጥቶሻል ብዬ አስባለሁኝና እሱን ትልቅ ስንቅ ነው፣ ጥሩ ነገር ነው አይደለ? እምነታችንን ለእንደዚህ መጠቀም እንችላለን። ቅድም ራኬ ባለችው ላይ ስለ እናትነትም ስለምስናወራ አንድ ነገር ልንገራችሁ። እኔ ለእናቴ ያልነገርኩበት ወይ ማንም እንዲነግራት ያልፈለግኩበት ዋና ምክንያት ራኬብ ያለችው ነገር እንዳይፈጠር ነው። እኔ እግዚአብሔር ያድነኛል። እኔ ለምድነው ግን እናቴ እንዳትሰበር ፈራው። ገብቷችኋል? ደግሞ እንዲህ አይነት ታሪክም አውቃለሁ። ካንሰር ስሙ በማይታወቅበት ሰዓት ልጇ ታሞ መቀበል አቅቷት የሞተች እናት አውቃለሁ። ስለዚህ ይሄ ቤተሰብ ውስጥ ሊፈጥር የሚችለውን ነገር የስሙን ክብደት ፈርቻል። ያ ነው ሚስጥር አርጌ እንዳቆዩ ያረገኝ። ግን እንዳልሹ እኔ ከእግዚአብሔር ጋር ስቲክ ማረጌ አሻግሮኛል። ዛሬ ምከሪ ብትሉኝ ስቲክ አርጉ ነው የምለው። ስታረጉ ግን እንደኔም ደግሞ ይሄ መድኃኒት አልወስደው የሚለውን ነገርም ደግሞ ብዙ እየተነገረሽ የሚቀበል አይነት ነው እየተባልሽም ደግሞ እሱም ደግሞ ቤተሰቤ ላይ ተጽዕኖ አምጥቻለሁ። አልዋሽም። አስጨንቂያቸዋለሁ፣ አሳስቢያቸዋለሁ። መጨረሻ ላይ ራሴን እስከማልችል ጥሎኛል አይደለ? ያም ልክ አይደለም ነው እንጂ ስቲክ ማረጌማ እግዚአብሔር ይመስገን አላሳፈረኝም። ሳሪዬ ወዳለችው ስመለስ እግዚአብሔር እኮ መልካም ነው በእውነት። ልክ ኬሞቴራፒ ስጀምር እኔ ደህና ሆንኩ። ቢታኒያን ከመውለዴ በፊት እናቴ ጋር ለራስነት ሳልሄድ እዚህ ቤታችን እያለን ብዙ ሌሊቶች አልተኛም ነበረ። በጣም ብዙ ጊዜ 12 ሰዓት ተኛለሁ። ሌሊት ሲነጋ ሲኖር ወደ 3 ተኩል ነው የምነቃው። ያቺን ጋፕ ነበር ብዙ ጊዜ የምተኛው። ብዙ ሌሊቶች እዚህ ጋር ቸስት ላይ የነበረው በጣም እያበጠ እየመጣ ከላይ አንቲፔን ውጪ ከላይ ደግሞ የሚቀባው አንቲፔን አለ አይደለ? እሱን ሁሉ ተጠቀም ነበረ። እንቅልፍ አላቅም ነበር። ሐኪም ያስተኛኝ አልኳችሁ። ሮብ ቀን አስተኝቶኝ ሐሙስ ነው መሰለኝ የጀመርኩት ኬሞ ሰኞ ቀን ግቢ ብሎኝ ብቻ እንደዛ ነገር ወይ በዛው ሳምንት ጀምሬያለሁ። ስጀምር በግድ ነው የጀመርኩት በግድ። ሲሄድ ግን በእግሬ ተራምጄ ወደ ቤት ገባሁ። በእግሬ ተራምጄ በዊልቸር ነበር የመጣሁት። አላውቅም እግዚአብሔር በሽታዬን ወሰደው። ከዛ በኋላ ያው ምስክሮች አሉ።
ቢታኒያ ቦትል ፊል ነው የምታደርገው አላልኳችሁም? ከአንድ ወር በኋላ እኔ ቆሜ ቢታኒያን ደግሞ አስቸጋሪ ነኝ። የቢታኒያን ቦትል እያጠብኩ ነበር። አላምንማ ለልጄ ከራሴ በላይ ሰው። እግዚአብሔር ግን የለመንኩትን ልመና ሰምቶልኛል። ልጄን አላቅፋትም ነበር ልንገርሽ፣ አቅም የለኝም። አቀፍኳት። እንኳን ማቀፍ በአንደኛው ጎን በጣም ስላበጠ ባበጠው ጋር ተኝቼ አያትና ልክ ሲደክመኝ ፊቴን ሳዙር ልጄን አዙሩልኝ ነበር እምለው። እንዳያት አስጠጉልኝ ልሳማት ነው እምለው። እቀፉኝ ሽንት ቤት ልሄድ ነው እምለው አይደለ? አሁን ግን አቀፍኳት። እንደ ድሮ ትልቁ ልጄ ዘሎ እኔ ላይ መሆን ቻለ። መጫወት ቻልኩ፣ መብላት ቻልኩ። በላው ጠጣው። ለእኔ ተብሎ የተዘጋጀ ብዙ ነገር አለ አይደል? አራስ ነኝ አይደል? ያ ሁሉ ነገር ሲሆን እግዚአብሔር በቤታችን ደስታውን መለሰ። ልጅ በራሱ እኮ አራስ ልጅ ገና ወልደሽ ልጅ አጓጊ ነው። ልታቅፊው ልትስሚው በጣም ያጓጓ ነው እና እሱ ሰዓት ላይ ያንን ነገር ማድረግ አለመቻል እንኳን ለእናት አይደለም ለወላጅ ለማንኛውም ከባድ ነው። እኔ አባቴን አስታውሳለሁ። አባቴ ታሞ እያለ ነው ትንሽ ወንድሜ የተወለደው እና ካጠገቡ እንድናነሳበት አይፈልግም ነበረ። አቅማቶ ሁላ አልጋ ላይ ከጎን አርገሽለት በእጁ እንደዚህ መያዝ መዳበስ ይሞክር ነበረ እና እንዴት ስሜታዊ እንደሚያደርግ መረዳት እናቴ ደግሞ እኔን ታያለች። ይልሻውን አንቺ ችግሩ ምንድነው? እናቴ ናት። እናቴና ልጄ ባይዘው በጣም እንትን ናቸው። ምክንያቱም ብረስት ፊድ ስታረጉ ልጃችሁን የሚያችሁ እይታ የለም። በጣም ነው እሱን እይታ የምወደው። ልክ እንደሱ ቦትል ፊድ ያረጋቻት ኮኔክሽኑ ከኔ እናት ጋር ነበር። ዋው የተለየ ኢንቲሜሲ ነው አሁንም ያለው። እኔና እናቴ ደግሞ በመልክ ስለምንመሳሰል ልጄ እንመሳሰልባታለን። እና እኔ እንደዛ ሲሆን እናቴ ያጅስ ተስፋ ስትቆርጥ ነበር ለካ ያኔ ስትነግረኝ። ገባችሁ? ከመሄዴና መድኃኒቱን ከመውሰድ በፊት የነበረው እንትን ያራስነቱ ከባድ ነው ያልኳችሁ ለዚህ ነው። እሷ ትረበሻለች። ያው ምንድነው በቃ ልጄን አሟታል። ልጄ ምንድነው ያመማት? ልጄን አሟታል። ግን ስንመለስ ነገርናት። ቀድመን ለአባቴ ሐኪም ቤት ነገር ነው እንደጀመርኩ። ለሷ ግን ነገርናት። እንዳልኳችሁ የእምነት ሰው ናት፣ የጸሎት ሰው ናት። እግዚአብሔር አይጥለኝም። ከባድ ነገር ውስጥ እንደነበርን አውቃለሁ። አሁንም እጠብቀዋለሁ አለች። በቃ አይገርም። ሁሉን ነገር ጠበቅ ነው። እውነት ነው። እግዚአብሔር የሚጠበቅ አምላክ መታደል ነው። በፈተና ውስጥ ራሱ እምነት በዛው መቀጠል ራሱ ቀላል ነገር አይደለም። በተለይ እናትነት በዚህ ልክ ሲፈተን አሁን ብዙ የህይወት ክፍሎች አሉን አይደለ? ስራ አለ፣ ትምህርት አለ፣ ቅድም ስታነሹ የነበረው ቤተሰባዊ ግንኙነት አለ። በዚህ ውስጥ እንደው ዛሬም እንግዳ ስናደርጋት ልናወራ የፈለግነው እናትነትሽ ነው የተፈተነው። ልጆቼን አሳዩኝ ብለሽ ልጆቼን ሳላይ አልጋሊዝም ትልበት የነበረው ፈተና የእናትነት ፈተና ነውና ያ ጊዜ ያለፈ ደስ ይላል። ያው ግማሽ በግማሽ እንደሰማ ነው። ግን ከዛ በኋላ አሁን አንዳንዴ በፊት የነበረውን ታወሪያለሽ፣ በወቅቱ የነበረውን ስሜት ታወሪያለሽ። ከዛ ያን ሁሉ ፈተና አልፈሽ አሁን እናትነትን እንዴት ነው የምትኖሪው? እንዴት አይነት እናት ሆንሽ? በተለይ ልጆችሽ ላይ ቅድም ስትይ ነበር አላምንም በልጆቼ ጉዳይ ጡጧቸውን ራሴው ካላይ የብዙ እናቶች ወይ እኔንም ጨምሮ ልጆችን በተመለከተ ራሳችን ካላረግ ነው ራሳችን ካላየ ነው አናምንምና አንቺ ከዛ በኋላ እናትነትሽ እንዴት ሆነ? እናትነቴ እንዴት ሆነ መሰላችሁ? እኔ በሚገባኝ መንገድ ላስረዳችሁ። የእግዚአብሔር ቃል መክብብ 11 ላይ ይመስለኛል 11-16 ካልተሳሳትኩኝ መከራህን ትረሳለህ እንዳለፈው ውሃ ታስበዋለህ የሚል ቃል አለ እና ምን አይነት እናት ሆንኩኝ? እግዚአብሔር መከራዋን ያሳለፈላት እናት ሆንኩኝ። እንደዛ ሲሆን ግን ሁሌ ግሬትፉል ነኝ። በጣም ግሬትፉል ባይ ዘ ዌይ ከበሽታው በፊት ግሬትፉል አይደለሁም አልላችሁ። አሁን ግን አንድ እናት ጠዋት ተነስታ ለልጇ ምሳቃ ስትቋጥር እንግዲህ ከዛ አደግ ልጄ ምኮ ትምህርት ጀመረ። ማሰብ ያለባችሁ እንግዲህ ከአንድ አመት ምናምን በኋላ ጀመረ አይደለ? 3 አመት ከ6 ወር ሲሆነው የዛ ሰዓት መድኃኒት ጨርሼ ኬሞቴራፒ 8 ወር ወስድ ነበር። መድኃኒት ጨርሼ በቃ ጥሩ ነሽ ተብዬ ጥሩ ክትትል አድርጌ
ኦልሞስት ከግማሽ ኬሞቴራፒ በኋላ ከአራተኛው በኋላ ወደ ቤት መጥቼ ቤታችንን ባሌ ልጆች የሆነን ስንኖር ልጅ ትምህርትም ጀምሮ ስንኖር ጣዋት ምናልባት አንቺ እናንተ ሁለታችሁም እናቶች ጣዋት ተነስታችሁ ምሳቃ ስትቋጥሩ ኢትስ ኖት ቢግ ዲል ለእናንተ አንድ የህይወታችሁ እንትን ነው። እኔ ግን ሁሌ ግሬትፉል ነኝ እናትነት ላይ የሆነች ነገር እኔና ባለቤቴ በህይወታችን ስትገጥም እንዴ እናነጻጽረዋለን። ኧረ አይነጻጸርም ይለኛል። ኧረ አይነጻጸርም ነጽዬ እንመለሳለን። በጣም አመስጋኝ ስለተደረገልኝ እማመሰግን እናት እግዚአብሔርንም ሰውንም ማለት ነው። ገብቷችኋል? ተነስቼ ምሳቃ ይቋጠርኩት እግዚአብሔር ስላለ ነው። እግዚአብሔር መከራዬን እንደ ቀልድ አሳልፎ እንዳለፈው ስላሳለፈው ነው ተነስቼ ምሳቃ ምቋጠረው ብዬ ግሬትፉል የሆነች እናት። በጣም ከባድ ነገር በህይወት ውስጥ ቢገጥም የማይነጫነጭ ሰው ሆንኩኝ። ታዲያ ከዚህ በላይ ጥንካሬ አለ? ለልጆች የማወራላቸው ነገር አለ። ለልጆች የማስቀምጥላ ይሄም ታሪክ ነው አይደል? ዛሬ የተቀዳው ነገር እኮ ታሪክ ነው። ለልጆች የማስቀምጥላቸው ነገር ውስጥ ግን ቅድም እንዳወራነው ብዙ ነገር ሊያዩ ይችላሉ። ከእግዚአብሔር ጉልበትና ከእግዚአብሔር ብርታት ውጪ ግን ምንም ሊያዩ አይችሉም። እንዲያዩም አልፈልግም። እግዚአብሔር በእኔ ህይወት መታሰቢያን አረገ፣ የሆነ ነገር አስቀመጠ። ቃላቶች እያጠሩን ፈገግ እያስባልሽን አለፍ አለፍ እያለን ደግሞ ጊዜውን እያሰብን በንባም በምንም ታጅበን ነው የዛሬውን ፕሮግራም እንዲመስል ያደረግ ነው። እርግጥ ነው ታሪክ ነው፣ የዛሬ የሚቀዳውም ታሪክ ነው። ብዙ ጊዜ እናወራዋለን። ይህ ጉዳይ ደግሞ እንደዚሁ ሰፋ ላለ ተደራሽ እንዲደርስ በተስፋ መቁረጥ ውስጥ ላሉ ነፂ ዛሬ ያን ጊዜ ያሳለፈልኝ አምላኬ ነው ብላ እንዳለችው ሁሉ የሚመኩበት የሚጠጉበት እምነት እንዲኖራቸው ከዛም ማለፍ ሲል ደግሞ የማይታለፍ ነገር ለካ የለም። ሁሉም መከራ፣ ሁሉም ችግር፣ ሁሉም ጊዜ ይታለፋል እንድንል በእናትነት ውስጥ ያሳለፍሹ ደግሞ ልምምድም ቀላል አልነበረምና ልምድና ተሞክሮ እንድንቀስምበት አንቺን ብቻ ለማድነቅ አይደለም እኛም በዛ ህይወት ውስጥ ያየናቸው ፈተናዎች ያሳየሽን የተረክሽልን ነገሮች በእውነት ብርታት የሚሆኑ ናቸውና እንግዳችን ሆና በጣም ዛሬ ማለት አንዳንዴ ነገሮቻችንን ለማውራት ይከብደናል አይደል? ያለፍንበትን ጊዜ ለመናገር ለመተረክ ይከብደናል። በደንብ አድርገሽ የጊዜ ሂደቱን የትረካ ስልቱን ሳታጓዲኝ ነው የነገርሽን። በጣም እናመሰግናለን። እኔ ደግሞ በጣም በቃ እውነት ለመናገር በጣም የተደበላለቀ ስሜት ውስጥ ሆኜ ነበር ሲሰማሽ የነበረው። እንደ እናትም እንደ አንድ ሰውም ወደ ላይ ወደ ታችና አካሄድሽ በአጠቃላይ ይሄንን ህመሙንም ሁሉንም ነገር እናትነትሽንም የሄድሽበት መንገድ ለኔ በጣም የተለየና በጣም ጠንካራ እናት ነሽ ብዬ በጣም ጠንካራ ሰው ነሽ ብዬ በጣም እውነት ሳላደንቅሽ አላልፍም። እግዚአብሔርም ረድቶሻል። የታመንሽበት አምላክ፣ የተደገፍሽው አምላክ። ከዛ ውጭ ደግሞ አንድ ሰው እንደዚህ አይነት ከባድ ነገርን ሲያልፍ የዛ ሰው ብቻ ያንቺ አሁን ፈጣሪሽ ላይ መደገፍሽ በደንብ እንዲያጠነክርሽ እንዲያግዝሽ አለ። ከዛ ከፈጣሪ ቀጥሎ ደግሞ ዙሪያሽ ያሉትም ሰዎች ፍቅርና እንክብካቤም ራሱን የቻለ በጣም ይረዳል ብዬ አስባለሁ። ለምን አካባቢያችን ላይ ያሉ የሚወዱን ሰዎች አሁን እንደውም እኮ አብሮ ከባድ እንደዚህ አይነት ህመሞችን ሰዎች በሚያልፉበት ሰዓት ለቤተሰብም አብሮ አንድ ላይ ካውንስሊንግ ሁላ መሰጠት ጀምሯል። ለምን አብረው ዙሪያሽ ላይ ያሉ የሚወዱሽ ሰዎች ካንቺ እኩል በሽታውን ባይወስዱልሽም ባይታመሙም አብረው ሰፈር ያደርጋሉና ከባድ ጊዜ ነው የሚያሳልፉትና ያ ፍቅርም ራሱ ለአንቺ እዚህ ጋር ዛሬ ለመገኘት አንዱ ትልቁ ነገር ነው ብዬ አስባለሁ። በተለይ የእናትሽም ጥንካሬ ካወቁ በኋላ የነበራቸው የመንፈስ ጥንካሬ ትልቅ ነገር ነውና እኔ በግሌ እንደናትም የባለቤትሽ የሁሉም ሰው ዙሪያሽ ላይ ያሉት የወንድምሽ ቤተሰብ ሌላው ሳያቅ እነሱ ያወቁት ሰዎች እኮ ትልቅ ነገር ነው የተሸከሙትና ትልቅ ነገር ነው።
እግዚአብሔር እኮ ሰው ያዘጋጅ። እውነት ግን በቃ እንደ የመጨረሻ ሰዓታችንም ያለቀ ስለሆነ መቼስ የዛሬው እንትናችን ትንሽ በጣም አንዴ የሳቅን አንዴም እያነባን ነውና እዚህ ድረስ ነው። በጣም ብዙ ነገር ተምረንበታል። በጣም ደስ በሚል ሁኔታ አንቺም ቀለል አድርገሽ እያዝናናሽ አጫውተሽናል። ግን እንደው ለእናቶች በአጠቃላይ የእናቶች ጊዜ ላይ ነንና ይህን ፕሮግራም ለሚሰሙ ለእናቶች በተለያየ መንገድ ህይወትን በከባድ ሁኔታ ያልፋሉና ለማቅለል አይደለም፣ ያንዱን ከፍ ያንዱን ዝቅ ለማድረግ አይደለምና በህመም ብቻም ሳይሆን በተለያየ መንገድ ሰው ከባድ ነገር ያልፋልና እንደው ለእናቶች በቃ ከባድን ጊዜ ለሚያልፉ ያለሽን ምክር? በየትኛውም አቅጣጫ የሰው ልጅ ይፈተናል። በቃ ለምን የሚባል ነገር ግን አያስፈልግም። ያው እግዚአብሔር በረዳችሁ መጠን በተቻለ መጠን ከእግዚአብሔር ጋር ስቲክ ለማድረግ መሞከር ነው። ነገር ግን አሁን አንቺ እንዳልሽው ነው አያለው። እኔ ብዙ በተለይ ከካንሰር ጋር በተገናኙ ኢንተርቪዎች ምናምን አያለው ምን ያህል ቤቱን እንደሚበጠብጠው ይገባኛል። ግን ሌላም በሽታ ይመጣል። ካንሰር ብቻ አይደለም። ኩላሊት ዲያሊሲስ እያደረጉ ብዙ ልጆች ያሏቸው አሉ። ጭንቀታቸው ይገባኛል። ነገር ግን ማለት የምፈልገው ከምንም በላይ እግዚአብሔር አለ። እኔ ቅድም ብያችኋለሁ። አዝንና ጭንቅላቴ ይዞርና አለቅስና ይሄን ሁሉ ነገር ግን እግዚአብሔር አይቶታል የሚለውን ሳስበው እዛ ጋር ቆማለሁ። እግዚአብሔር ያየዋል። አይዟችሁ። መከራ ግን ግድ ነው አለ። በምድር ላይ እስካለን ድረስ መከራ አለ። ዛሬ ነጻነት በዚህ ውስጥ አልፋለሽ ብሎ ነገ የሆነ ነገር የሚቀርብኝ ይመስላችኋል? ይመጣል እኮ የሆነ ነገር ደግሞ አይደለ? መልኩን ቀይሮ ስሙን ቀይሮ በልጅሽ ትፈተኛለሽ፣ በራስሽ ትፈተኛለሽ፣ በጤናሽ ትፈተኛለሽ። ማለት የምፈልገው አይዟችሁ ነው። አይዟችሁ ማለት ማንም ሰው አንደርስታንድ ባያረጋችሁ እንኳን አንደርስታንድ የሚያደርግ እግዚአብሔር አለ። ቅድም ደግሞ ራኬብም በጥሩ ቃል ገልጸዋለች። እግዚአብሔር እዚህ ጋር እኔን አጠነከረኝና ዙሪያዬን ግን በመልካም ሰዎች ሞላው። እግዚአብሔር ሰውን ያዘጋጅላችኋል። እንዴ ስታስቢ እኮ የኔ ሕክምና ቅብጠት ነበረ። ተራ ጠብቆ የሚታከም ስንት ሰው አለ አይደል እንዴ? አይደለ? እኔ እኮ ሄጄም ነው አይደለ ተመልሼ እዚህ መታከም ትችላለሽ ተብዬ ማይችልስ ሰው እንደዛ ማሰብ አለብን። ለሚችለው ለማይችለው በከባድ ሁኔታው ስለሚያልፈውም ግን አለ። በቃ እግዚአብሔር አለ። አይዟችሁ፣ ያበረታችኋል፣ ያጠነክራችኋል፣ እጆቻችሁን ይይዛል። እኔ ይሄ ነው ማለት የምችለው፣ ምክንያቱም ያየሁት ያንን ነው። ሌላ ኤክስፒሪየንስ ስለሌለኝ ምንም ልል አልችልም። እውነት ነው። የተደረገለት ሰው ሲመክር ደግሞ እንሰማለን። አሜን። ያው እንግዲህ ዛሬ በህመሙ ውስጥ በከባድ ከፍታና ዝቅታ ውስጥ ያለፈ ወጣትነትን፣ እናትነትን፣ ቤተሰባዊነትን ልታስቃኘን ነው እዚህ የመጣችው። ብዙ ነገር ተምረንበታል፣ ብዙ ነገር ቀስመንበታል። እጅግ አድርገን እናመሰግናለን። እነዚህ በሌላ ጊዜ ደግሞ ሌሎች የእናት ወጎች አሉን፣ ብዙ ጉዳዮች አሉን በጋራ የምንጋራቸውና ተመልሰሽ እንደምትመጪ ቃል እናስገባሻለን። ችግር የለውም። ኤኒ ታይም አለ። የዛሬ ፕሮግራማችን ስትከታተሉት የቆያችሁትን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብ አስተያየት በአጭር የጽሁፍ መልእክት መላኪያ 9760 ላይ አድርሱልን። የዛሬ ፕሮግራማችንን እንግዲህ እንግዳ ወይዘሮ ነጻነት ስለሽን እጅግ አድርገን እናመሰግናለን። ፕሮግራሙን እየመራን እኔ ሳራ ሞገስና ራኬብ ሀብቴ ከእናንተ ጋር ቆይታን አደረግን። ሳምንት በተመሳሳይ ጊዜ በሌላ ፕሮግራምና እንግዳ ከእናቶች ጊዜ ጋር እስከምንገናኝ ድረስ የሳምንት ሰው ይበለን እንላለን። መልካም ጊዜ፣ መልካም ሳምንት። ልጆቼ የእናቶች ጊዜ